ድምፅን ከፍ አድርገው ግን ትንሽ ማይክ አይሰማም። እሺ አንዴ ቆይ ወጥቼ ልግባ አንዴ ከይቅርታ ጋር። ኦኬ ሜቢ እዚሁም ከሆነ ማስተካከል ትችላለህ ከፈለክ። እሺ እና በግልጽ የሚናገረው ቁርአን ምንድነው? ሙስሊሞች ክርስቲያኖችን ጓደኛ እንዳያደርጉ ወዳጅ እንዳያደርጓቸው በግልጽ ይናገራል። ክርስቲያኖችን ወዳጅ አድርገው መያዝ አይችሉም፣ አይፈቀድላቸውም። የሙፈሲሮቹን ደግሞ ማሳያቸው በጣም ነው የሚገርማቸው። የስኮላሮቻቸው የሰለፎቻቸውን አስተምሮ ደግሞ ብታዩት ትገረማላችሁ። መሐመድ ሰላም ነው? አይ መሐመድ አለው። እንኳን ደህና መጣ። ይሰማል ይሰማል። ክርስቲያን ሰማለው ይሰማል። ምናምን ነበር የምታወሩት? ኦኬ እሺ፣ አንዴ ብራኬት እንዴት ሰላም ነው? አይሰማም አለ ይመስገን እግዚአብሔር ይመስገን። ቆይ አንዴ ሚውት አድርገው ብራኬት ትቀጥላለሽ። እሺ መሐመድ ሰላም ነው? አለን ደህና። ሙስሊም ነህ? ይሰማል ይሰማል። ሙስሊም ነህ? ሙስሊም ነኝ። ስሜ ራሱ ኔትወርክ ጥሩ አይደለም። አዎ ሙስሊም ነኝ። ኦኬ እሺ፣ ጥያቄያችንን ሰምተዋል መሐመድ? አይሰማም? ጥያቄ አልሰማውም። ኦኬ፣ እስልምና ክርስቲያኖችን ወዳጅ አድርጋችሁ እንድትይዙ ይፈቅድላችኋል? ስለምን ነበር አወራ? ኔትወርክን አስተካክል። በቃ ይሰማ። ብራኬት መቀጠል ትችላለህ። ኔትወርክ ምንም አይሰማም፣ መደናቆር ሆነ። ብራኬት መቀጠል ትችላለህ። አሎ ሰማለው? አዎ ይሰማል። ሰላም ነው ብራኬት? አለሁልህ ይመስገን። እንኳን ደህና መጣ። እንኳን ሰላም ቆየኝ። ጥያቄያችንን ሰምተዋል? አዎ እኔ የገባሁት ምን ነበረ? ሙስሊም ነህ አይደል? አንተ ይመስለኛል ሙስሊም ነህ። አልሐምዱሊላህ ሙስሊም ነኝ። ኦኬ እሺ። ሃይማኖታችሁ ወይም ደግሞ እስልምና ክርስቲያኖችን ወዳጅ አድርጋችሁ እንድትይዙ ይፈቅድላችኋል? በነገራችን ላይ እዚህ ጠላት አድርጋችሁ የሚል ነገር ደግሞ ታሳየኛለህ አንተ? ወዳጅ ካላደረካቸው ሌላ ምን ልታደርጋቸው ትችላለህ? ጠላት ማለት ነው። ለምሳሌ ሙፈሲሮቻችሁ ምን ይላሉ? ምን ብለው ተናገሩ? ቁርአን ክፈት ቁርአን ይኸውልህ፣ እስላምና ክርስቲያን የሚለውን ቁርአን ማይዳ 5:5 ከፍተህ አሳየኝ ምን እንደሚል ክርስቲያንና ሙስሊም። ኦኬ የኔ ጥያቄ ሰምተዋል? ወዳጅ ጓደኛ አድርገህ መያዝ ትችላለህ? ክፈቱ እኮ ሲጀመር ጠላት አድርገህ ያዝ የሚል ነገር የለውም። ችግር የለውም፣ አሳያለሁ። እሱ እኮ ክፈቱ በማስረጃ እናውራ። ዝም ብለን የራሳችን ኢሞሽናል ከምናወራ እንደዛ ብናወራ ይሻላል። ኦኬ እሺ። ክርስቲያኖችን ወዳጅ ጓደኛ ማድረግ ከእስልምና ያስወጣል ወይስ አያስወጣም? አያስወጣም። እሺ ያስወጣል ብለው ለምሳሌ የተናገሩ የእስልምና ሊቃውንት ሙስሊም ናቸው ወይም ደግሞ ተሳስተዋል? እኔው ስለ ሊቃውንት አይማሮስ በቁርአንና በሐዲስ ብቻ ነው እኔ እናንተ ልናወራ የምንችለው። ማንም ሰው አለ የሚለው አይደለም። አላህ ብሏል ወይስ ምን የሚለው በዛ ብቻ ነው ማውራት ያለብን።
ታቢያኖቹ እኛ ደስ ይለናል። በነገራችን ላይ እንደዚህ የምጥሏቸው ከሆነ እነሱን እስልምና ሊቃውን ታቢዩን የሚባሉትን የምጥሏቸው ከሆነ በጣም ደስተኞች ነን። በነገራችን ላይ ምን ምክንያቱም ያስደስታል? አንተ እኛ ጣል አልጣል አንተ ምን የሚመለከተስ ነገር አለ? ምን የጻፉት ያስደስታል? ተረት ነው ብላችሁ ካመናችሁ ችግር የለውም። ተረት ነው የሚናገሩት። ሙሐመድ ደግሞ በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እነሱ ሙሐመድ ያላለውን ከቀጣጠፉ የውሸት ከሆነ የጻፉት ገሃነም ይገባሉ ማለት ነው። ስለዚህ ምን ያገባን? ሰው ናቸው። ሰው አዳምጠኛ ክርስቲያን ገብቷል ወይ? ነብዩ ወይም አላህ ካሉት ኦፍ ኮርስ ልቀበል እችላለሁ። ሌላ ያሉትን ግን እኔ ልቀበልም ላልቀበልም እችላለሁ። አሁን የእናንተ የምናወራው በቁርአንና በሐዲስ፣ የኛ መመሪያ ቁርአንና ሐዲስ ብቻ ነው። ኦኬ። እነዚህ ሊቃውንቶች ከየት አምጥተው ነው የሚፈስሩት የሚያብራሩት? እኔው ስለ ኡስታዝ አይደለም ማውራት ያለብን። አሁን ከዛ እዚህ አምጥተን ማገጫጨስ ምናምን ተሳውና አሁን ያወራንበት ኢሹ ወይ ከየት ነው አምጥተው እነሱ የሚፈስሩት ከየት ነው አምጥተው አሁን የሚያብራሩት? ችግሩ ይሄ እኮ ነው። አየህ ክርስቲያን፣ ምንም ነገር ቁርአንና ሐዲስ ላይ ስታጣ ወደ ሌላ ሄደ ደግሞ ገብተህ ሌላ አረን ያመጣላሉ። ችግር የለም ከቁርአን አምጣ አመጣላሉ። በቃ ኦኬ አላህ ብሏል ነብዩ ብሏል የሚለውን አምጣ። እነዛን ጥላሃቸዋል። እነዛን ሙፈሲሮች ማለት ነው። እስልምና በጣም ሙሐመድ የመሰከረላቸው ከኔ ቀጥሎ የሚመጡት ትውልዶች ብሎ ሙሐመድ ያሞጋሻቸውና ያወዳደሳቸው ሙፈሲሮች ማለት ነው፣ ሊቃውንቶች ስለጣልካቸው እናመሰግናለን። እሺ አሁን ወደ ቁርአን እንመለስ። ሙስሊሞችን ክርስቲያኖችን ወዳጅ አድርገህ እንድትይዝ ቁርአን ይፈቅድልሃል? ተመለሰ ብራኬት። እኛ ተረት እንደሚጽፉ እኮ እናውቃለን። አሎ ኦኬ እሺ ተመለሰ። ሱረቱል ማኢዳ 5 ክፈት። አሁን ዝም ብለህ የራስን ነገር አታውራ። ኦኬ ምንድን ነው የሚለው? እኛ ሙስሊም ክርስቲያኖች በፍቅር እየኖርን ነው። ሌላ ነገር መስበክን ትተህ ይሄን ብናወራ ጥሩ ነው። ስለ ፍቅር እናወራ። ስለ ጥላቻ ራሱ የለጠፍከው ራሱ እንዴት እንደሚያስጠላ የእስልምና የጥላቻ ሃይማኖት ምን አይነት ብቻ አይደል ነው። አሁን ክፈተው። እሺ አሁን ሱረቱል ማኢዳን 5 ከፍተህ እናንብበው። እሺ ምን ይላል? ሱረቱል ማኢዳ ቁጥር 5 ክፈተው። ክርስቲያኖችን ወዳጅ ረዳት ማድረግ ትችላላችሁ ነው የሚለው። ክፈትና እናንብበው። ቁርአን አንተ በምትለው አይደል የሚተረጎመው። ገብቷል እኮ ምን ይላል? የተጠየቀውን ቅድሚያ መልስ። ምንድን ነው እየሮጥክ ነው እንዴ? ክፈትና አሳየኝ። የተጠየቀውን መልስ ቅድሚያ። ግዴታ የለብኝም እኮ የመመለስ። ረዳትና ወዳጅ ማድረግ ትችላለህ? መለስኩላችሁ ነው። አይ ረዳትና ወዳጅ ክርስቲያኖችን እና አይሁዶችን ማድረግ ትችላለህ? እኔ አሁን ጠየቅኳችሁ። ረዳትና ወዳጅ ማድረግ ትችላለህ ወይ? እፎይ እየሰማኝ ነው? ሰምቻለሁ በደንብ። 5 ክፈትና የምትጠቅሰው ይቻላል አይቻልም የሚለውን ቁርአኑ ነው የምናወራው እንጂ ይሄ ቃል በቃል ጨዋታን መጫወት አልፈልግም። በቁርአንና በሐዲስ ነው ከእናንተ ጋር ማውራት አልፈልግም። ቆይ ይቻላል አይቻልም የሚለውን ቅድሚያ መስል እሱ ልመልስልህ የምችለው ቁርአንና ሐዲስ ከፍተህ ስታሳየኝ ብቻ ነው። መረጃ መጠየቅኩህ እኔ መረጃ መጠይቅህ እኮ ላወራኸው ነገር ማውራትም አልችልም ከእናንተ ጋር። ስታወራ ነው መረጃ መጠይቅህ። ላላወራኸው ነገር ላላልከው ነገር መረጃ ምን ታመጣልኛለህ? ምን ጠየቅኩህና? ላልተጠየቅከው ምን መረጃ እየሰጠኸኝ ነው? አይ ምን መልስ እየሰጠኸኝ ነው? ምን መረጃ አንጣ ብዬህ ነው እየጠቀስኩህ? ምንም ልሰጥ አልችልም ቁርአንና ሐዲስ ከፍተህ ካላሳየኸኝ። ጥያቄ ነው የጠየቅኩህ ገና። ጥያቄን ቁርአንና ሐዲስ ብቻ አድርገህ የምትጠይቀኝ ከሆነ መልስ። ሚዩት አድርግና አዳምጥ። በመጀመሪያ ዋሽተህ ነው የገባኸው። ረጅም እንደገባን ቁርአን ሐዲስ ሚዩት አድርግ፣ አትቸኩል። ብትወርድም ያው እስከ መጨረሻ ድረስ እንደምታዳምጥ አውቃለሁ። ብራኬት እኔ ቤት አትሊስት 2 ወር ሆነ። ችግር የለብኝም። ዋሽተሃል ዛሬ ግን ሚዩት አድርገዋል። እኔ ሳልገባ ጀምሮ አንተ ነበርክ ገስት ላይ። ለምን በግድ ሰውን ውሸታም ታደርጋለህ? እኔ አሁን የተናገርኩት መወያየት ካለብን ከቁርአንና ከሐዲስ ነው እያልኩ ነው። አንተ የራስን ነው ያን ደግሞ አልመልስልህም። አይደለም አላልኩህም። ከቁርአንና ከሐዲስ ውጪ እንወያይ አልወጣኝም። መረጃ ስትጠየቅ ነው ቁርአን ወይንም ሐዲስ ማስረጃ የምታመጣው። ቅድሚያ ለተጠየቀው ትመልሳለህ። መረጃ ስትጠየቅ ደግሞ ላወራኸው ነገር ማስረጃ ከቁርአን ወይንም ከሐዲስ ስትባል ታመጣለህ። አልጠየቅንህም እኮ እኛ ገና ምንም ላልተጠየቀው ይሄን ቦታ ክፈቱ እንዴት ይባላል? ሳትጠየቅ ገና
አይመጣውም እኮ ሜቢ ጥያቄ እንዴት እንደሚመለስ ሌሎቹ ሲወያዩ አዳምጥና ከዛ በኋላ ትቀጥላለህ። ሙስጠፋ እንኳን ደህና መጣ። እየጠየቀኝ እኮ ነው እፎይ። እኔ ቁርአንና ሐዲስ ክፈት ነው ያልኩት። ኦኬ እሺ ክፈትለት። ሜቢ ግጭት ውስጥ እንገባለን ማለት ነው። የምጠቅሰውን ክፍል አጋጭቼ ያሳያለሁኝ። ክፈተው። ለማጋጨት ምን ችግር አለው? እንደፈለክ አጋጭ። እኔ አሁን የምናወራውን ብቻ እንትን ብለን መስመር ብናስይዘው ጥሩ ነው። ሁሌ ግጭት ትፈልግ እኮ መፍትሄ ሊፈጥር አይችልም። አንደኛ ክፍሉ የምጠቅሰው ክፍል የቁርአን ግጭት ያለበት ነው። አንድ በል ኖ ኖ ሁለተኛ እኔ ደግሞ አዳምጠኛ ከምንለው እፎይ፣ ጋር እኔ ይሄ ያቀረብኩልህ እስኪ አውጣና አንብቦ ስለምንድን ነው የሚያወራው? ስለ እስላምና ችግር ስለ የለውም ክርስቲያን አይደለም እያልክ ያለው? ችግር የለውም። አንብብናውን አንተ አስረዳን። ሱረቱል ማይዳ 5:5 የምትከፍተው ወይስ ምንድን ነው? አዎ ያ እሱን አይደል ያልከው? አዎ ኦኬ ሱረቱል ማኢዳ 5:5 ያው ቀጥልሽ። በዛው መጠን ተዘጋጅተና አንብበው ተዘጋጅ። አይታይም። ግን ቁርአን ግጭት እንዳለበት እዚሁ ክፍል ሊያሳያለሁ። በምንም ታምር ከየትም ልታመጣ አችልም። እፎይ አትድከም፣ ቀጥል አንብበው። ራስ አንብብና አስረዳን። በአንተ ዋሳ በደንብ ያምራል። አይታይም። አንብብልኝ፣ አይታየኝም በደንብ። በአንተ ዋይ እኔ ያምራል። አይዞህ ቀጥል። ራስን ያመጣው ራስን ማብራራት ያለብን። መጽሐፉ እኮ ያለው እዛ መጽሐፉ የከፈተው ሰው ጋር ነው። እፎይ እኔ በደንብ አይታየኝም እያልኩ ነው። እሺ ሚዩት አድርግና አዳምጥ። ሚዩት አድርገው አንዴ። አይ ፌላም ቢል ራሱ እንትን ነገር ስለጻፈበት አይታይምና በደንብ ይታያል። እኔ ኦኬ ያው ይታየኛል። የእናንተ አይነት ከኔ የተለየ ነው። አሁን እንትን የሚለው ስላነሳው ነው እንትን ኦራይት ዛሬ መልካሞቹ ሁሉ ለእናንተ ተፈቀዱ። ዛሬ መልካሞቹ ሁሉ ለእናንተ ተፈቀዱ። የእነዚያም መጽሐፉን የተሰጡት ሰዎች ምንም ያረዱት ለእናንተ ተፈቀደ ነው። መጽሐፉ ሰዎች ያረዱት ተፈቀደ ነው። ስለዚህ ክርስቲያኖችን ይመለከታል ብሎ ነው ያመጣልን ወንድማችን ብራኬት። ኦራይት አህለል ኪታብ ማለት ምንድን ነው? ማን ነው ኦራይት ያረደው? ያረደው ማን ነው? እፎይ ተፈቀደ። አንተም ታውቀዋለህ። ሙስሊም ነው ያረደው? አዳምጥ ቆይ ቆይ፣ አዳምጥ ሙስሊም ነው ቆይ ያረደው? ጨርስ ክርስቲያን አንብብ ያረደው? እኮ አዳምጥ መልስልኛ። የመጀመሪያ አዳምጥ እኮ አታብሎ ክርስቲያኖች ነው። እኔ እኮ ምንም አይደለም ነው አልወጣኝም። እኔ በቃ አንተኛ ክርስቲያኖችና አይሁዶችን ብላል አፍርም አድርጌዋለሁ። በቃ ተቀበልኩት፣ ተስማምቶኛል። ስለዚህ እኛ በስመ አብ ወወልድ ወመንፈስ ቅዱስ ባርከው ለሙስሊሞች የተገባ ምግብ ነው። በጣዖት ስም የታረደን አንበላም። እኛ በእኛ በአምላካችን ስም ያረድነው ግን ለሙስሊሞች ትክክል ነው። ምክንያቱም ያውቁታል ውስጣቸው። ኦራይት ምግባችሁ ለነሱ የተፈቀደ ነው። ከምዕመናን ጥብቆችም ከነዚያ ከናንተ በፊት መጽሐፍን ከተሰጡት ሴቶች ጥብቆችም ዘማውያንና ዝሙተኞች የሚስጥር ወዳጆች ያዦች ሳትሆኑ ያዦች ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። which is አሁንም ደግሞ ሴቶቹን ሙስሊም ወንዶች ሊያገቡ የተፈቀደ ነው። ምክንያት 3 4 4 ድረስ ወንዱ የሚያገባ ከሆነ ሴት ሙስሊም ይሄ ሁሉ ማግኘት ስለማይችል ያንን ክፍተት ለማሟላት የግዴታ ምን ማድረግ አለበት? የክርስቲያን ሴት ማግባት ይችላል፣ ግዴታው ነው። አለበለዚያ አይመጣውም። 4 4 አግቡ ተብለው ወንዶቹ ኬት ያምጧቸው ሴቶቹን? ያችን ክፍተት ለማብዛትና ሴቷን ለማስለም የግዴታ ለወንዱ ምን ተፈቀደ? ሴቷን እንዲያገባ። ለሴት እስቲ በፍቅር ነው የምንኖረው ብሏል። ሴቷ እስቲ ማግባት ተፈቅዶላታል? ይመልስልናል በኋላ። በፍቅር ጉዳይ ከሆነ ፖለቲክስ ካልሆነ ኬዝ ሴቷ ስታገባለች እንጠይቀዋለን። መህሮቻችን ከምዕመናን የሚመለስ ሰው በእርግጥ ስራው ተበላሸ፣ በስተመጨረሻም ቀን እርሱ ከከሳሪዎቹ ነው ይላል። ያውን ምንድን ነው እሱ? ይሄን ያመጣው ለምንድን ነው? ይሄ የሚለው ምንድነው? ሙስሊምና ክርስቲያን ገብቷል፣ ምን ያህል በፍቅር እንደሚኖር ገብቷል። ሙስሊም ያረደው ክርስቲያን መብላት እንደሚችል ገብቷል። ይሄን ነው በደንብ ዘግዝቆ የሚናገረው።
እናንተ አልገባኝም። ኢሹዋችሁ ምን ነበረ? ቆይ ያቀረባችሁት ቆይ ምን ነበረ? ቆይ እስላም እንደዚህ ነው፣ ቆይ አዳምጥ። ሙስሊሞች ክርስቲያኖችን አትጩህ እንደዚህ ይላል አይደለም? ቢያረስታችሁ አትጩህ። ቆይ አትጩህ። ስለዚህ ጨዋታ መልስ ነው። ቆይ አሁን ሙስሊም ሴት ማግባት ይችላል ክርስቲያን ወንድ? እንዴት እንዴ? የሙስሊም ሴትን የክርስቲያን ወንድ ማግባት ይችላል? ሙስሊም ወንድ ክርስቲያንን ማግባት ይችላል፣ ፈቅዶልናል። ይሄን የጠየቅኩህን ታውቃለህ። መልስ። የጠየቅኩህን መልስ። እኔም የጠየቅኩ መልሳ። እሱን ይሄ ማለት አልፈቀደም አላልኩም። ስማ፣ ቆይ ክርስቲያንና ቆይ እስላምን ምን ያህል እንዳ አዳምጥ። የማዋደግ ጉዳይ ሳይሆን ቁጥር ማሟያን ያደረጋት ሴቷን እንደ ዕቃ የእስላምና ስለሚቆጥራት ክርስቲያን ምን ያህል አዳምጥ ፍቅር አዳምጥ። ገና እኮ አታርገኝ። አልነካሁህም። አትጩህ። ወንዱ ሴቷን ማግባቱ ምን ያህል ፍቅር የሚያሳይ ከሆነ ሴቷ ደግሞ ወንዱ እንዳታገባ መከልከሏ ምን ያህል ጥላቻን እንደሚያሳይ የሚገልጽ ነው ማለት ነው በአንተ ሎጂክ መሰረት። ይሄ የአንተ ሎጂክ ነው። ኦኬ፣ የአንተ ሎጂክ ካልሆነ እሺ፣ ይሄ ለምንድን ነው ሴቷ መልስልኝ። እንዳታገባ የተከለከለው? እፎይ፣ ይሄ ሴቷ እንዳታገባ መልስልኝ። የተከለከለው ለምንድን ነው? ሙስሊም ወንድ ክርስቲያንን ማግባት እንደሚችል ታውቃለህ አታውቅም? እና እዚህ ጋር አራት ማግባት ክርስቲያንና አዳም ሙስሊም ምን ችግር አትጩህ። አራት ለምን ማግባት ስለተፈቀደ አትጩህ። አራት ማግባት ስለተፈቀደለት ሴቶች ስለሚያንሱ ስለሚያጥሩ ብድር ነው የመጣው። በቃ ከኪስ አንድ ስለምታወራ መልስ የለም። ቻው። ሴቷ ማግባት ትችላለች እና እንዳትሄድ ገና ግጭቱን አሳያለሁ። አላትሜ አጋጭቼ ያሳያለሁ። አትመልስማ፣ አትመልስም። መጀመሪያ እስላም ለክርስቲያኖች ያላቸው መጥፎ ነገር ብለህ ጀመርክ። ሳስነብብህ ሌላ ነገር ውስጥ ደግሞ ልትገባ ነው አንተ። አራት ምንድን ነው ሚስት አምስት ያስነበብከኝ? ሚስት ምንድነው ሴቶቹን ለማስለም እናገባለን ማለት ፍቅር የሚያሳይ ነው? አሁንም እንደ ወዳጅ ሱረቱን ማይዳ 5 ክፈል። ኢስላም ተረጋጋ። ቆይ አትጩ ብራችሁ። ተከፍቶልሃል እኮ ለምን ተከፍቶልሃል እኮ ሱረቱል ማኢዳ እኮ ነው የከፈትኩልህ። አሁን አትጩ ክርስቲያን፣ አንተ ውጣ፣ ዞር በል። ከእፎይ ጋር እያወራው ነው ኦኬ መልካም። ጥያቄ ለምን አመልስም እኮ መለስኩልህ እኮ ሙሉ መልስ። አንተ መጀመሪያ ስታውላ የነበረውን መልስ በሙሉ መለስኩልህ። ምን ትፈልጋለህ? መልስ አይደለም እንዴ አሁን ያነበብከው? አንድ ቁርአን ሌሎቹ 60 ማግባት ቁጥር ይችላሉ። 10 እንክፈትልኝ ክርስቲያን። 60 ስለ ቁጥር ማግባት 10 አለማግባት እሱን ከሌላ ሰው ጋር አውራ። እኔ አሁን ችግር የገባሁት የለውም። ኢስላም ኤንድ ክርስቲያን በሚለው ጉዳይ ነው የገባሁት። ምንድነው እሱ በልታ የመጣኸው? ማግባት ስለማግባት ሌላ አውራ ይለኛል። ወንዱ ሴቷን ማግባት ይቻላል ብሎ መረጃ አምጥቶ ቁጥር ስላነሳችሁ ነው የምታገቡት። ወንድ ናይና ሙስሊም አንብብ። ክርስቲያን ማግባት ይችላል እያልኩ አንብብ፣ ይሄንን አንብብ። ይሄ አንተም አንብብ ታውቀዋለህ። አንብብሽ አንብብ። ቁርአን እንዴት እንደሚጋጭ ላሳየህ። ያመጣኸው ጥቅስ እሺ፣ አንብበው። አንተም ከፍተህ አሳየኝ። ወንድ ሙስሊም ክርስቲያን ማግባት አንብብ። እንደሚችል ከፍተህ አነብልሃለሁ። ይሄ አንተው ራስህ አንብብ። አንብበው። ኦልራይት ክርስቲያን ቀጥል፣ አንብበው። ክፍሉ ግጭት ያለበትና ችግር ኦኬ ያለበት ነው። ባይዘ ኦኬ። እናንተ ያመናችሁ ወይ ምእመናት ስደተኞች ሆነው በመጧችሁ ጊዜ ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎች አትመልሷቸው። እነርሱ ሴቶቹ ለእነርሱ የተፈቀዱ አይደሉምና ወንዶቹም ለእነርሱ የተፈቀዱ አይደሉምና ምን አይደሉም ብሎ ይናገራል። ስለዚህ የተፈቀዱ አይደሉም። የተፈቀዱ አይደሉም። ፔሬድ አስማማልኝ። አሁን ቁርአንን ክፍል አንዱ ጋር የተፈቀዱ ነው ይላል፣ አንዱ ጋር የተፈቀዱ አይደለም ይላል። ይኸውልህ ቁርአን እኮ ስማ፣ አንተ በምትተረጉም እኮ ትርጉም አይተረጎምም። ይሄው አንብብና አስማማልኝ። ቅድም አዳምጠኝ። ቁርአን ማለት አስማማ ገብቷል፣ ነው የራሱ ያልኩህ። ተርጓሚዎች እሺ፣ አሉት። አሁን አንተ ግማሽ አረፍተ ነገር አስማማ ነው አንብበህ ያልኩህ። ብሎ ብትለኝ ወይ ልሰማ አሁን ደግሞ አልችልም። ተርጓሚዎችን ፈለገ። አትጩ አስማማ። ቅድም ራስህ አልፈለገም ነበር፣ አሁን ራስ ደግሞ አስማማ። ተርጓሚዎችን ፈለገ። ያ ቅድም ታቢያኖቹንም ሳቦቹንም አልፈልግም ብሎ ነበረ። አሁን ደግሞ ተርጓሚ ያስፈልገናል አለ። ተርጓሚዎቹን አንጣና አሁን አስማማልኝ ይሄን ክፍል። እፎ እየሰማኝ ነው። አስማማልኝ ክፍሉን። አንዱ ጋር አዳምጠኝ። አታግቡ ይላል፣ አንደኛው ጋር አግቡ ይላል። ምን እያለ ነው ክፍሉ? ሎንግ ሳይለንት ማንም ይዛድ አደረገህም። ልሳኑ ተቋረጠ። አልማይዳ አዳምጣቸው ክል አልማይዳን ክፈት። ተከፍቶ አነበብ ነው። እዛ ልሳኑ አልማይዳ ተቋረጠ። 5:5 ላይ አግቡ ይላል። 5:8 እዚህ ጋር ደግሞ አታግቡ ይላል።
እዚህ ጋር ደግሞ አታግቡ ይላል። 5:8 ክፈት አልማይዳ አስማማ ይሄን ያልኩህ እኔ። እኔም ደግሞ ላስማማልህ ነው። ክፈተው እኮ ይሄን አስማማልኝ ንገረኛ ምን ማለት ነው? ማስማማልህ አልማይዳ 5:8 ክፈተው። 5:8 አልማይዳ የሚባል የለም በወዳጃችን። እንዴት ነው? አልማይዳ 5:8 የሚባል የለም። የቁርአን ክፍል እንደዚህ የሚባል የለም። 5:2.82 ሶሪ 5.82 በነጥብ ነጥብም አለው አንተ ቁርአን የቁርአን አንቀጽ በነጥብ ይቀመጣል በእስልምና። ሰውየው ምን አጀሰለ ያመጣው እንዴ? 5:82 እያልኩ እኮ ነው ሰውየው። አሁን እነኚህ ሁለቱን አስማማለን። ቅድሚያ ክፈቱ 5:82 አስማማለሁ። ሁለቱን ንገረን። በእሱ አስማማላለሁ። ያው ሁለቱም ቁርአን ናቸው። ክፈትለት። እሺ እንግዲህ አንዱ ጋር ግቡ ይላል፣ አንዱ ጋር አታግቡ ይላል። ያ ባይዘይ ደስ ይለናል። 5:82 በጣም ምርጥ ስታነበው ነው ገብቷል። መልስም እንኳንም አነሳው እንጂ እንኳንም አነሳው አስማማልን አላውቅም። መልስ አይገኝም። አይ 5:82 አንተን አይደለም የሚረዳህ እኛ ምን ያህል ቅንና የዋህ እንደሆንን የሚያሳይ ክፍል ነው። እናውቀዋለን። 81 ነው 82 እኛ የሚረዳ ነው እንጂ አንተ የሚረዳ አይደለም። እኛ ለናንተ መልካም ያ መጀመሪያ አይሁዶችና እነዚያ ያጋሩት ለእነዚያ ያላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ። እነዚያም እኛ ክርስቲያኖች ነን ያሉት ለእነዚያ ለአመኑት ማለትም ለሙስሊሞች ወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። እኛ ክርስቲያኖች እንወዳቸዋለን፣ ችግሩ እናንተ አትወዱንም እና እኛ እንደምንወዳችሁ ራሱ ይመሰክርልናል። ቴንክ ዩ። ይሄም የሆነበት ምክንያት ምንድነው ይላል? ለምን እንደምንወዳቸው ወደ ታች ቀጥል፣ አንብብ ወደ ታች አንብብ። ያ እኮ አዳምጥ። ቆይ ለምን እንደምንወዳቸው ቀጥልና አንብብ። አትቁረጠው፣ አንብብ። ቀጥል፣ ጨርሰው ወደ ታች እኮ ጨርሰው ይጨርሰው። እኔ በጣም ነው ደስ የሚለው። ይኸውልህ ምን ይላል? እኛ ክርስቲያኖች ነን ያሉት ለእነዚያ ላመኑት ለሙስሊሞች ወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት ኧረ በአንድ ቅርብ ወዳጅ ማለት ነው። ይህ አዳምጥ አንዴ። እናንተ አይደላችሁ ለእኛ ቅርብ የሆናችሁት እኛን ሚውት አድርግ በእናትህ አንዴ ሚውት አድርግ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነርሱም የማይኮሩ በመሆናቸው ነው። አየህ በቄሶቻችን በካህናቶቻችን አማካኝነት መልካም ጸባይ መልካም ምግባር አማካኝነት እኛ ስለምንመከር እኛ በጣም መልካም ጥሩ ጸባይ ስላለን እናንተን እንወዳችኋለን። ቁርአን ይመሰክርልናል። የእናንተስ እዚህ አንቀጽ ላይ አስማማለሁ ብሎ ያመጣው ጥቅስ ጭራሽ የሚጠልዘው ሲሆን ጊዜ ሄደ ቀሳውስትና ካህናት መኖራቸው ራሱ ደጋሚ ጠንቋይ ምናምን እያሏቸውን ቁርአንን ያስቀመጠው ቀሳውስትና ሊቃውንት በመኖራቸው ካህናት ስላሏቸው የማይኮሩ የማይታበዩ ሙስሊሞችን የሚወዱ ናቸው ክርስቲያኖች ብሎ ነው ያስቀመጠው። 61:14 ተፍሲር ኢብን ቁርጡቢ ክርስቲያኖች በጣም ጭምትና የዋህ ምስኪኖች ከመሆናቸው የተነሳ ሰው እንኳን ገለው አያውቁም አይገሉም ይላል። ሐዋርያቶቹንም ሲጠቅሳቸው ማለት ነው። ነፍስ እንኳን አያጠፉም ይላል። የራሳችሁ ሙፈሲሮች እንኳን ሳይቀር ማለት ነው። ሰው ቀደም የጠቀስነው ቁርአን ጋር ለማስማማት ነበረ። አንዱ ጋር ግቡ ይላል፣ አንዱ ጋር አታግቡ ይላል። እንዴት ታስማማዋለህ ሲባል ጭራሽ ምን አመጣልን? ክርስቲያኖች ሙስሊሞችን ይወዳሉ የሚል አመጣልን ማለት ነው። አሁን እንወዳችኋለን፣ ችግሩ እናንተ እኛን ትጠላላችሁ ነው። ፖይንቱ ያለው እናንተ እኛን አትወዱንም ነው። እናንተ እኛን ትረግሙናላችሁ፣ እኛ እንኮራም አንታበይም፣ እኛ ግን እንወዳችኋለን፣ እናንተ ግን አትወዱንም ነው። ነጥቡ እዚህ ጋር ነው ያለው። አይ የሱረቱል ማኢዳ 5:5 ይሄ ምዕራፍ 5 ቁጥር 5 ላይ ያመጣው ምንም ፖይንት እንደማያነሳ የምታውቀው እኮ ለምንድን ነው? ፎር ሴክሹዋል ኢንጆይመንት ነው የፈለጋቸው። በቃ ሴቶቹን ማለት ነው። ሙስሊም ሴቶች ክርስቲያን ወንድ ማግባት አይችሉም ፈለጋት እንጂ የማያምኑ ሰዎችን እንዲወዷቸው እየተናገረ አይደለም። የማያምኑ ሰዎችንማ እንዲወዱ
በቁጥር ያልተገደበ ጣዖት አምላኪ ወሲብ ባሪያዎችን መያዝ ይችላል። ለምሳሌ የማያምኑ ጣዖት የሚያመልኩ ወሲብ ባሪያዎችን ቁጥራቸውን ያልተገደበ ወሲብ ለወሲብ አገልግሎት የሚጠቅሙ ማለት ነው። እነዛን መያዝ ይችላል። ስለዚህ ይሄ አይደለም ለሙስሊሞች ፍትወት መወጫ ስለሚጠቅሙ ነው። ለምን እነዛን ሴቶች እነዛ የማያምኑ ሴቶችን ቁጥራቸው ያልተገደበ የወሲብ ባሪያ አድርገው እንዲይዟቸው ስለሚፈቅድ ማለት ነው እንጂ ሙስሊሞች የማያምኑትን እንዲወዱ ስለሚናገር አይደለም። የማያምኑትን እንደሚወዱ ቢናገር ኖሮ ይሄ የቁርአን አንቀጽ አይወርድም ነበር። ለምን የተከበሩ ወሮች ባለቁ ጊዜ አጋሪዎቹን ባገኛችኋቸው ስፍራ ግደሏቸው ይላል እንጂ ውደዷቸው አይልም። እነዛ አጋሪ ሴቶችን ግን ወሲብ ማድረግ ይችላሉ። ሙስሊሞች ሽማ አድርገው መያዝ ይችላሉ ያልተገደበ ቁጥር ይዘው። ስለዚህ ፎርሰስ ዘ ሴክ ኦፍ ሴክሹዋል ኢንጆይመንት ነው እዛ ጋር የተፈቀደላቸው እንጂ ውደዷቸው እየተባለ አይደለም። ለዛ ነው ሃይማኖታችሁ የጥላቻ ሃይማኖት ነው የምንለው ማለት ነው። በላወል በራ ነው የሚለው የሆነ መጽሐፍ አለ እንትን ይሄ ላላ ብለህ ጥላ ላለህ ለውደስ የሚለው ያ አንዱ ፕሪንሲፕል ክርስቲያን እንትኖችን መጥላት እኮ ነው። አዲ ያሏቸውን ወይንም ደግሞ አማኝ ያልሆኑትን መጥላት ነው። እናት አባትን እንኳን ሳይቀር እንድጠላ የሚያዝ ሃይማኖት ክርስቲያኖችን ስም ጠርቶ እኮ ነው ደግሞ የሚሰድበን እኮ። እኛ እንወዳችኋለን ስማችንን ጠርቶ እኮ ነው ወላ የሚሰድበን ማለት ነው። የጤናማነትም አይደለም። እንደዚህ አይነት መጽሐፍ መቃጠል ነው ያለባቸው ተሰባስበው ባይዘይ ያ አንድ የቁርአን አንቀጽ ልክፈትላችሁ። አይደለም ክርስቲያኖችን ቤተሰብ ዘመድ ያልሆኑ ክርስቲያኖችን ይቀርና ኦኬ ሉክ ሱራ 58 ቁጥር 22 ላይ ምን ይላል መሰላችሁ? እጅግ በጣም ጸያፍና ቆሻሻ ቃላቶች ናቸው በነገራችን ላይ። ምክንያቱም ክርስቲያኖችን እንኳን ከፍጥረት ሁሉ ብሎ ርኩሶች የተረገሙ ናቸው ብሎ የሚናገር መጽሐፍ ነው። እነዚህን እርኩስ የተረገሙ ሰዎችን ጓደኛ አድርጎ መያዝ ይቻላል? በምንም ሎጂክ አይመጣውም። ሉክ ይሄ ምን ይላል መሰላችሁ? አንብቡት። በአላህና በመጨረሻው ቀን የሚያምኑትን ህዝቦች አላህና መልእክተኛውን የሚከራከሩትን ሰዎች አባቶቻቸው ወይም ልጆቻቸው ወይም ወንድሞቻቸው ወይም ዘመዶቻቸው ቢሆኑ እንኳን የሚወዳጁ ሆነው አታግኟቸው ይላል። ስለዚህ እነዚህ ዘመድ ጓደኛ ምናምን እንኳን ቢሆኑ ወዳጅ አድርገህ መያዝ አትችልም እንደ እስልምና ማለት ነው። እናትህ ለምሳሌ ከእስልምና ከወጣች ጠላትህ ነች ማለት ነው። በቃ ካንተ ዘዴይ እሷ ክርስቲያን የሆነች ቀን ጠላትህ ነች። ወንድምህ ከእስልምና ወጥቶ ክርስቲያን የሆነ ቀን ለአንተ ጠላትህ ነው። ስለዚህ ለአላህ ብለህ ትጠላዋለህ ማለት ነው። ለዛ ነው የእስልምና የጥላቻ ሃይማኖት ነው የምንለው። በውስጡ ፍቅር የለውም። በተመሳሳይ ይህም የቁርአን አንቀጽ ይናገራል። እናንተ ያመናችሁ አባቶቻችሁና ወንድሞቻችሁ ክህደትን ከእምነት አብልጠው ቢወዱ ወዳጆች አድርጋችሁ አትያዙ። የገዛ አባትህ ለምን ከእስልምና ወጣ ብለህ ጠላት ታደርገዋለህ? የገዛ ወንድምህ ለምን ከእስልምና ወጣ ብለህ ጠላት ታደርገዋለህ? ይሄ የፈጣሪ ቃል አይደለም። አንድ ክርስቲያኖችን የሚጠላ ተረት ተረት የጻፈ ግለሰብ የተናገረው ቃል ነው። ይሄ እንደዚህ አይነት የፈጣሪ ቃል የለም። ለዛ ነው የጥላቻ ሃይማኖት ነው ሃይማኖታችሁ። አዎ አሁን እንወዳችኋለን ምናምን ይላሉ አይደል? ቤዝ የላቸውም። ክርስቲያኖችን ለመውደድ ቤዝ መሰረት የላቸውም። ሙስሊሞች ካላችሁ አስገቡ ወይ እስኪ ቼክ አድርጉና መሰረት የላቸውም። ክርስቲያኖችን የሚወዱበት መሰረት የላቸውም። እንወዳለን የሚሉት ከምን አንጻር ነው? ውሸት ከማታለል ከማጭበርበር አንጻር። እነ ዑመር ምን ይሉ ነበር? ክርስቲያኖችን እየተራገምን በሆዳችን በላይ ግን እያስመሰልን እንደምንወድ እናስመስል ነበር ብሎ
ይናገር ነበር። ለምሳሌ እነ ዑመር አልከታብ እነ አቡበከር ማለት ነው በውስጡ እየተራገመ አላህ ያጥፋህ እያለ እየተራገመ ከዛ በኋላ በውስጡ በላይ ደግሞ እንወዳችኋለን ብለው ይናገራሉ። ይህ እስልምና የማጭበርበሪያ ሲስተሙ ነው፣ የማጭበርበሪያ ዘዴው ነው። አሁን ግን እናውቃለን። እንደዛ ነገር ሙስሊሞች ካላችሁ መግባት ትችላላችሁ። ቃል እንኳን ደህና መጣ ብለናል። ኮመንት እባክህ እፎይ መጽሐፍ ጻፍልን የሚል አይቼ አኬ ያለው ትዝ አለኝና መጽሐፍ ተውኩኝ። በቃ አቤት ሴኔት አይተዋል? ቴሌግራም ላይ ጻፈውን አይቼዋለሁ። እስክሪፕቶን በአንድ እስክሪብቶ አራት ጽፎ ቤት አስቀምጦታል። ሁለት ላይ ጽፎበት ሲል በቃ አልቻልኩም። እኔ ብቻ መስሎኛል የምታዘበው እንደ ተከታታይ ፊልም በየሳምንቱ እስክሪብቶ ቢፋል ሚኒመም እንደሱ በወር ነው ሚኒመም 10 መጽሐፍ አልጽፍም። አረኛ ተማሪዎቹን ጽፋለን 10 መጽሐፍ ጽፋለሁ እኔ ልጻፍ ብል እንደሱ እንትን ደግሞ እኮ 3 ቋንቋ 4 ቋንቋ እኮ ነው። አበበ በአማርኛ፣ አበበ በኦሮምኛ፣ አበበ በትግርኛ እንደማለት ማለት ነው። አንዷን ቃል በ4 በ5 ቋንቋ ያንተ እኮ አንድ ማቴሪያልህ ብቻ እኮ የእሱን 7 መጽሐፍ ያወጣው አንድ ቶፒክ ማቴሪያል ወይ ቀልድ በቃ ህዝቡን ይጫወቱበታል ማለት ነው። ቃቺ መደበቂያ ቋንቋ አለቻቸው። የመሀይም ህዝብ አንዴ ብሬን ወሽ ዳርገው አሳድገውታል። ይጫወቱበታል እላለሁ። በዛው ዝም ብለው ይነዱታል። እኔስ ለምሳሌ እነሱ ጋር ስትሄዱ አረብኛ ብዙ ነው ትርጉሙ፣ ባንድ አይፈታም፣ እንዲህ አይደለም ይሏቸዋል። ቃላቷን ጠምዘው ሌላ ትርጉም ለመስጠት። አንተ ጋር ሲመጡ ደግሞ እዛ ጋር አየለ የሚል ካለ ዘሆል መጽሐፍ ቅዱሱ ላይ አየለ የሚል ሁሉ ሌላ ትርጉም መሰጠት የለበትም፣ አውዱ መታየት የለበትም ብለው የሚተረጉሙ ኢዴት የሆኑ ሰዎች ናቸው። ባይዘ ሶሪ ቱ ሴይ ዲስ። ምክንያቱም እነሱ ጋር ስትሄድ አንድ ቃል ብዙ ትርጉም እንዳለው ይገባቸዋል። አንተ ጋር ሲመጡ ግን ዮሐንስ ወንጌል ጋር ያለችው ቃልና ሉቃስ ጋር ያለው ማርቆስ ጋር ያለው አውዱ ምንም ቢለያይ ቃሏ ትንሽ ተተቀራረበች ተመሳሳይ ነው መተርጎም ያለበት ብለው ስታክ ያደረጉ ቆሞ ቀሮች ብሏቸዋል። እንትና ቆሞ ቀሮች ናቸው። እነሱ ጋር ስትሄድ ግን ቃላቱ በተለያየ እንደ አውዱ ትርጉም ሊተረጎም እንደሚችል ይረዳሉ። አንተ ጋር ሲመጡ ግን አውድ አያስፈልግም። እዛ ጋር እንዲህ ሚል አለ፣ እዚህ ጋር እንዲህ፣ እዛ ጋር ተስፋ ሚል አለ፣ እዚህ ጋር ተስፋ ሚል አለ። በቃ ተመሳሳይ ነው። ሲሊ አርጉመንቶች የሚሰሩ አንድ እነሱን በደቂቃ ውስጥ ለመግደል ምንድነው አንድ አባት ታምጣ እስኪ እንደዛ ብሎ የተረጎመ። አንተ ማን እንደዛ ብለህ እንድትተረጉም ማን ይሄን ኦቶሪቲ ማን ሰጠ? ምክንያቱም እኛ ቤታችንን ስንከፍት ቀጥታ ከራሳቸው ዌብሳይት ነው የምንከፍተው ወይንም አፑን ነው የምንከፍተው። ስክሪንሻት ስንከፍት አይታችሁ ታውቃላችሁ? የመቅጠፊያ የተዘጋጀ ፋይል ስንከፍት አይታችሁ ታውቃላችሁ? በቢጫ የተቀባች ያ ይሄን ማይም እንትን አገኙ መጫወቻ ዝም ብለው ማለት። የኢትዮጵያኖቹ ደግሞ በጣም የባሰባቸው አጭበርባሪዎች ሌቦች ናቸው። አትሊስት የውጮቹ እንደዚህ አይነት የተቀባች ማጭበርበሪያ ጥርር አይደለም የሚከፍቱት። አትሊስት ይዋሻሉ። የውጮቹም ግን እንደዚህ የተቀባች ሆነች የሐሰት እንትን አይደለም እንትን የሚሉት የተወሰነ እነኛዎቹ ይሻላሉ። አክቹዋሊ በእነሱም አልፈርድም። ጠያቂዎቻቸው እነሱ ጋር ገብተው የሚጠይቁት ራሱ ምንም ሳያውቁ ምንም ሳይማሩ ዝም ብለው እንትኖች ስለሆኑ በቀላሉ ይሸወዳሉ። ማን ነው እንደዛ ብሎ እንድተረጉም መፍትሄ የሰጠ? አምጣ ትርጓሜ። ኤርሊ ቸርች ፋዘር ማን ብሎታል? እንደዛ የቤተክርስቲያን አንድምታ አላት። እናንተ አስባበ ነዙር እንደምትሉት ተፍሲር እንደምትሉት አንድምታውን ክፈት፣ መጽሐፉን ክፈት ብለው አይጠይቁም።
ዝም ብለው የተነገራቸውን ይሰማሉ ማለት ነው። እና ሁሉም እንደዛ ይመስላቸዋል። እኛ ጋር ስትመጣ እንደዛ ይመስላል። እኛ ጋር እንደዛ እንዳልሆነ ስለሚያውቁት ተሳዳቢ ናቸው፣ ባለጌ ናቸው በማለት ይሸውዳሉ ማለት ነው ህዝባቸውን። በአንድ እስክሪብቶ 10 መጽሐፍ ይጽፋሉ። ከዛ ስረው ቃሉ ግሱ መሰረቱና ጫፉና መደምደሚያው ቤዙ ምናምን ብለው ማለት ነው። ምንም ዝም ብሎ እንቶ ፈንቶ ማለት ነው። ፍራንክሊ ስፒኪንግ እንደዚህ አይነት መጽሐፍቶች በሁለት ቀን መጻፍ ይቻላል። በሁለት ቀን ውስጥ መጻፍ ይቻላል። ግን የኦዲየንስን መናቅ ነው፣ ህዝብን መናቅ ነው። ምክንያቱም ነገ የሚያሰድብህን ነገር መጽሐፍ አትጽፍም፣ መጽሐፍ አታርመውም። አንዴ እንትን ከወጣ በኋላ አስቸጋሪ ነው። እንደዚህ አይነት እንቶ ፈንቶ ሰዎች ገዝተው እንዲያነቡ አልፈቅድም። እነ ክርስቲያን ከጻፉ አላውቅም። አክቹዋሊ ጥሩ ብዕር አለው ክርስቲያንም፣ ግን በብዕር ደግሞ እኔ የሚበልጠኝ የለም። ስጎር ጥራለ ያ እንደ ተከታታይ ፊልም በሳምንት 3 በነገራችን ላይ መጽሐፍ የሚጻፍ ከሆነ በቃ የዛን መጽሐፍ ኮንቴንት በቀላሉ ሳታነቡት ራሱ ማወቅ ትችላላችሁ። በቀላሉ ማለት ነው። ስለዚህ መሰረት የሌለው ቤዝ የሌለው ነገር ቢጻፍ ምንም ትርጉም የለውም። አንተ የኤቲስቶችን መረጃ አድርገው የሚያቀርቡ የኒስጥራኖችን እንደዚህ ነባስል እንደዚህ ብለዋል፣ እንደዚህ ከሌ ሰንበዲ እንደዚህ ብሏል፣ ጫላ እንደዚህ ብሏል፣ አበበ እንደዚህ ብሏል። who cares? ለኛ ሰዎች ያለው አግኖስቲኮች እንደዚህ ብለዋል። who cares? ምን አገባ? ለአግኖስቲኮች ነው እንደዛ እየጻፍክ ያለው አይደለም። እኛ ስለ ሺዓዎች እንኳን አናነሳም፣ ስለ አህመዲያኖች እንኳን አናነሳም እኮ ምክንያቱም እዚህ ስለሌሉ አይመለከታቸውምና። እንቶ ፈንቶ የቤተ ክርስቲያን አስቀድማ ያወገዘቻቸውን ሄሬቲክ ብላ የለየቻቸውን መጽሐፍ ሰብስበ መጽሐፍቶቻቸውንም ሲጀመር አታገኝም። ምላሾችን እዛ እከሌ እንደዚህ ብለዋል፣ አንተ አውስ መጽሐፋቸውን ብትባል አታመጣው። እንደዚህ አይነት በታሪክ ውስጥ እንደዚህ አይነት ምንፍቅና ያስተማረ ተብሎ የተባለውን እንደዚህ ይባሉ የቤተ ክርስቲያን አስተምሮ አድርገህ ስትመጣ ማለት ነው ያንን አስባል አይመቻቸው ነው ወይስ? እና እኛ በዚህ መጠን ኦዲየንሶቻችን ስለማንንቅ ነው፣ ክብር ስላለን ለኦዲየንሶቻችን ዝም ብሎ መጽሐፍ ብዙም አስፈላጊ ስላልሆነ ነው። ዋናው ምንለውን ነገር በደንብ ተተረዳችሁ የሰው ልጅ ራሱ መጽሐፍ ነው ብዬ አምናለሁ። እኔ በየቀኑ ሊነበብ የሚችል መጽሐፍ ነው። ሰው ራሳችን ምን ማንቻል እንችላለን፣ ምን ማንበብ እንዴት ማንበብ ካለባችሁ እንተ ታነሳሳናችሁ። እሱም ነገር ጥሩ ነው። ስለ መጽሐፍ እንግዲህ ዝም ብሎ መጽሐፍ አኬ እንዳለው ደግሞ እኔንም ልታስኬዱብኝ ነው እንዴ? እፎይ በስንት እስክሪብቶ ነው የጻፈው ብለው ደግሞ ይጻፍብኝ እና እንደዛ ነው። ያ ማርክ ስማ ክርስቲያን ምን እንዳለ ታውቃለህ? አንዱ ኡርዬ የሚለው ቃል ኡር ከሚለው የመጣ ሲሆን በአረብኛ አቡ ሁሬራ ይሆናል ይላል። ሁሬራ ይሆናል። ሁሬራ ማለት ደግሞ የድመት አባት ማለት ነው። ይሄ ነው ሲት መጽሐፍ እና ይስፈኒ በጣም ለማንኛውም አኬ ተመችቶኛል። አድናቂው ነኝ። አሪፍ አገላለጽ ነው የገለጸው። አንተ እፎይ የምትባል ብዳታም ልጅ ማለት ነው። መጽሐፍታቸውን ያነበበው መጽሐፋቸውን ካነበበው አንዱ ይሄ ነው። መጽሐፋቸውን ያነበበው ይሄ ነው። አየህ፣ አባትህና እናትህ መንገድ ላይ የሙስሊሞች መጽሐፍ ሲነበብ እንደዚህ ነው የምትሆኑት። አንተ ሽማግሌ ከሰሩን አሁን ኤኒዌይስ እና እንደ እግዚአብሔር ፍቃድ እሺ፣ የሚሆነውን አናቅም፣ የሚፈጠረውን አናቅም። ዋናው ግን ምንድነው እሱ ማወቅ ያለባችሁ ከመጽሐፍ በላይ መስራት ይቻላል። በደንብ እንደምባሉ ተከታተሉ።
መጽሐፍቶች ያስፈልጋሉ፣ እሱን እናምንበታለን። ግን ክብር አለን፣ እኛ ለኦዲየንሳችን ክብር አለን። ኢንሴንስ ስንል የምናመጣቸው መረጃዎች እንኳን በደንብ ታዘቡ፣ በደንብ ተከታተሉ። ቀጥታ ከራሳቸው ሶርስ እንጂ አንድ ቀን ፒዲኤፍ ከፍተን አናቅም። ታዝባችሁ ከሆነ ለማጭበርበር የተሰራች አንድ ቀን ሰርተን አናቅም። ሐዲስ እንጠቅሳለን። ሐዲስ ነንበሩ ፊት ለፊታችሁ የሚከፈተው እነሱ እንደሚያደርጉት የተቀባች እንትን ያለች ወይም በቋንቋው እንዲህ ብለን እናጭበረብራችሁ አንሞክርም፣ አንድ ቀንም ማለት ነው። በዚህ መጠን ጥንቃቄ እናደርጋለን። ሄሬቲክ የሆኑ አስተምሮቶችን ሰብስቦ መምቶ መጽሐፍቶች መጽሐፍ ብዙም ቫሊዩም የለውም። ነገ ያዋርዳል፣ ያሰድብሃልም፣ ያስወግርሃልም። ለዛ ነው ከዚህ በፊት አኬ ና ተወያይበት እስቲ የጻፍከው መጽሐፍ ላይ ሲለው አፍህን አጣማህ ለውይይት ጥሪ ስታቀርብልኝ እኔን ለሀጫም ብሎ አልወያይም አለኝ። እፎይ ለሀጫ አለበት አልወያይም አለ። አኬ ደግሞ ና ተወያይ በመጽሐፍ ላይ እንወያይ ይለዋል። አፍህን አጣማሃል ስጠራኝ አፍህን አጣምህ ነው። ስለዚህ ከአንተ ጋር እወያይም። አፋችን ላይ ተቀምጧል የሚወያየው ወይን እኛን አፍ ምን እንዳለበት፣ ምክንያቱም ያውቀዋል ምን እንደሚመጣበት። እዛ እንደሚዋሻው አይደለም እኛ ጋር ሲመጡ፣ ምክንያቱም መረጃ ቤዝድ ያደረገ ስለሚሆን ማለት ነው። ኤንዌስ እንደዚህ አይነት ኢግኖር አድርጎ መተው ነው። አኬ እንዳለው ሁለት መጽሐፍ የሚጽፍበት አንድ እስክሪብት ቀርተዋለች። አሁንም አንዷ እስክሪብት ሁለት መጽሐፍ ታስጨርሳለች። እኛ እንደዛ ስለማናደርግ ነው። ግን ጥሩ ዜና ይኖረናል። እንዲህ ነው አላችሁ። ኤኒዌይስ ጊዜ ይፈተዋል። እንደዛ ነገር ነው። ወደ ቶፒካችን እንመለስ ክርስቲያን። እሺ ወደ ቶፒኩ እንመለስና ሙስሊሞች ካላችሁ መግባት ትችላላችሁ። አይ ቲንክ ካሉ ቼክ ላርክ። ካሪና አይ ቲንክ ክርስቲያን ሙስሊም አትመስለኝም ወይ ሙስሊም አይመስለኝም። ደህና ዋላችሁ ሆይ እንዴት ዋላችሁ? ሰላም ነው። ደህና ናችሁ? አላህ ጥያቄ ለመጠየቅ ነበር። እሺ ክርስቲያን ሙስሊም የት ናት? እኔ ጋር ነው የማይሰማኝ? አይ ሚዩት ላይ ነው። ሚዩት ሆነዋል። ሶሪ አድማጫችን ኢንቫይት ላክላችሁ። ሙስሊሞች ግቡ። ሚዩት ነው እያወሩ ከሆነ ኦኬ እሺ ወጡ። ስለዚህ ቻይና እንዳለችው እስልምና ተላላፊ በሽታ ነው ያለችው። እፎይ እንዴት ታየዋለህ? በዚህ ከዚህ ጥላቻ አስተምሯቸው አንጻር ነው፣ ሌላ ከምንም አንጻር አይደለም። ቪክቲም ሜንታሊቲ ስላላቸው እኛ ተጎድተናል፣ እኛ ተበድለናል የሚል ሜንታሊቲን ይይዙና ከዛ በኋላ ክርስቲያኖችን ያለ ልክ ይጠላሉ፣ ያለ ልክ ያሳድዳሉ፣ ያለ ልክ ለመግደልና ለማረድ ይሮጣሉ። ያ ደግሞ መልካም አይደለም። ምክንያቱም መግደል፣ መሳደብ የሰይጣን ስለሆነ ማለት ነው። ማስፈራራት፣ መግደል፣ መሳደብ፣ ሂዩሚሌት ማድረግ እነዚህን የመሳሰሉ የሚረብሹ የአሸባሪነት ተግባራት በሙሉ የሰይጣን ወይም ደግሞ የአጋንንት የርኩሳን መናፍስት ስለሆነ ሙስሊሞች ደግሞ ከዛ ውጡ።
አየ አየ ሰላም ነው። አየ አቤት አቤት፣ ሰላም ጤና ይስጥልን። አለን እግዚአብሔር ይመስገን። ሙስሊም ነህ? እኛው ኦኬ እሺ። ጥያቄያችንን ሰምተዋል ወንድሞች? ሙስሊም ምን ሆናልኝ ያልከው አልሰማሁትም ነበር። አሁን እያወራክ ሙስሊም ነህ ወይ? ነኝ እኮ። ኦኬ እሺ። ጥያቄያችን ሙስሊሞች ክርስቲያኖችን ወዳጅ ጓደኛ አድርጋችሁ መያዝ ትችላላችሁ? እንዴት አንችልም? ቁርአን ይፈቅድላችኋል? አዎ። ማስረጃ አለ? ማስረጃ አንተ አውቀህ አይደለም ጠይቀኝ። አይ እኮ ስለሌለ እኮ አጣውኝ እና ፈልጌ አውቀህ ቁርአን አይደለም ጠይቀኝ። አንተ እኮ ለምን ስለዚህ አትነግረኝም? የለም ነው አለ ነው የምትለው አንተ? መኖሩን ስለምታውቅ አይደለ እንደ ጠየቀኝ? የለም እያልኩ እኮ ነው ወንድማችን። እንደሌለ ስላረጋግጥ ለምንድን ነው የሌለው? እኮ ካለ ስጠኛ ማስረጃውን። ለምንድን ነው የሌለው? ስጠኝ አንተ ለምን ማስረጃውን። አትነግረኝም? የአንተ ማስረጃህን ንገረኝ። ለምንድን ነው የሌለው? ወዳጅ አታድርጉ ክርስቲያኖችን፣ ረዳት ጓደኛ አታድርጉ የሚል አለ ቁርአን ላይ። እሱን አይቼ ነው። በተቃራኒው ደግሞ ክርስቲያኖችን አሳየኝ፣ ከፍተህ አሳየኝ። ኦኬ እንዳለ ባሳየ እስልምና የጥላቻ ሃይማኖት ነው ብለህ ታምናለህ? ከዛ ክፈት እንዳለ ከፍተህ አሳየኝ፣ ችግር የለውም እኮ እንዳለ ብነግርህ እንደዛ ክርስቲያኖችን ረዳት ጓደኛ አታድርጉ አሁን የሚል ክርክሩን አታብዛና ክፈተውና አሳየኝ። አንተ እኮ አሳያለሁ እኮ ችግር የለውም። መጀመሪያ ሌላ ወሬ ውስጥ ጥያቄን አዳምጠውና አዎ ወይ ደግሞ አይ የሚለው ነገር ከመለስክልኝ በኋላ ወደ ማስረጃው እንሄዳለን። ካላስ አሳየኝ፣ በቃ ችግር የለውም እኮ የሚል ካለ እስልምና የጥላቻ ሃይማኖት ነው ብለህ ታምናለህ ወይ ነው ጥያቄ። አይደለም አንተ እሱን ተውና ሊያምንም ላላምንም እችላለሁ። አንተ ዝም ብለህ አሳየኝ። አንተ መረጃን አሳየኝና ከዛ በኋላ እናወራለን። ችግር የለውም። ኦኬ ችግር የለውም ላሳይ። እሺ ወዳጅ አድርጓቸው ጓደኛ አድርጓቸው የሚል ልታመጣልኝ አልቻልኩም፣ ስለሌለ ማለት ነው። የለም እንደዛ የሚል ስለሌለ የለም አትበል አንተ። አሁን እኔ አልተከራከርኩም እኮ ክፈተና ችግር የለውም እናወራለን። ማስረጃ ካለ አምጣ ወንድማችን። ማስረጃ ካለ ጓደኛ ወዳጅ አድርጓቸው የሚል ካለ ማስረጃትን አይደለም ያንተን አሳየኝና እኔ ከዛ በኋላ እናወራበታለን። ችግር የለውም እያልኩ እኮ ነው። እሺ አንተ ማምጣት ትችላለህ መጀመሪያ? እኔ አይደለም ማምጣት እችላለሁ እኮ ሲጀምር አላመጣም አላልኩም። ያንተን አሳየኝና ከዛ በኋላ አመጣልሃለሁ። እኔ ትችላለህ ማምጣት ችላለሁኝ ወይኔ። እሺ ስጠኝ አንድ ማስረጃ ክርስቲያኖችን ወዳጅ ጓደኛ አድርጓቸው። ደግሞ አንተ ምን ነሰገጠኝ? አይደለም እኔ እኮ አይደለም አሁን እኔ የጠየቅኩን ጥያቄ ብቻ መልስልኝ። ያሁኑን አሳየኝና ከዛ በኋላ ጠይቀኝ የፈለከው። ኦኬ ድርቅ ትላለህ። እሺ ችግር የለም ማምጣት አትችልም። እኔ ላሳይ። አሳየኝ። አችልም አትበለኝ፣ አሳየኝ በቃ ችግር የለም። እሺ እና አንብብ እስኪ። እናንተ አምናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። ከፊላቸው ለከፊሉ ረዳቶች ናቸው። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እነርሱ ከእነርሱ ነው። አላህ አመፀኛ ህዝቦችን አያቀናም ይላል። ይሄ የአላህ ቃል ብለህ የምታምነው ቁርአን የሚናገረው ነው። ክርስቲያኖችን ረዳት ጓደኛ አድርጋችሁ መያዝ አትችሉም ብሎ ይናገራል። ኦኬ ያንተን ስጠኝ ማስረጃውን። አንተ እኮ አሁን እንዳልከው አይደለም፣ ፊሳሬው ይለያያል። አሁን ትርጉሙ ይለያያል። አንተ በተረጎምከው ሳይሆን ቁርአን የሚለው በሌላ ነው። አንተ አሁን በራሴ ሐሳብ አስበህ ያወራሁ ነው አሁን እያወራሁ ነው ማለት ነው። ለሰው እያሳያለሁ። ተርጉሙ አንተ ተረጎምከው አይደል? ግን እንደዚህ አይደለም ነው እያልኩ ያለሁት እኮ እኔ ተረጎምኩትን ትቀበላለህ? ተቀብለኸዋል? እኔ ተረጎምኩት አይደለም አነበብኩት እንጂ አልተረጎምኩትም። እኔ ረዳትና ጓደኛ የሚለውን ቃል ላይ እስቲ አባቴ ቆይ ችግር የለውም አመጣ። ጓደኛ ምን ዝም በል አንተ አያገባህም ሰገጤ። ዝም ብለህ ሙቲን ያዝ። በማይገባ አትግባ። ኧረ ወንድማችን ተረጋጋ። ወንድምህን ነው እየሰደብከው ያለው። እኔ ተረጋግቼ ነው የሚያወራው አይደል? ከዚህ ምንድን ነው ወይኔ እኮ ስትንቀዠቀዥ ወንድምህን ሰደብከው። ወንድምህ እኮ አንተን ሊያግዝ ፈልጎ ነበር። ኧረ ወንድምነት እኔ የእሱን ወንድምነት እኔ ሊሆንም አልፈልገውም። ኦኬ እሱንም ካድከው። እሺ ቀጥል። እሺ ቀጥል። ስለዚህ አንተ የተረጎምከው ልክ አይደለም ብለሃል። ተርጉመው አንተ። እሺ ባይዘው አንድ ነገር ቆይ ክርስቲያን አንድ ነገር እኔ ከእፎይ ጋር ነው የሚያወራው። ትንሽ አንተ ወደ ቶፒኩ ሌላ ነገር እንዳታወራ። ወደ ቶፒኩ
ምንም አላወራም እኔ። ኧረ እንደዚህ ነገር እና የለብኝም እኔ ይሄንን ከእፎይ ተርጉም። ጋር ነው ልክ የሚያወራው። አይደለም ስላልከኝ ተርጉምልኝ አንዴ። አይደለም አንተ እሱን ዝጋውና ቆይ ከእፎይ ጋር አወራለሁ እኔ። ከበዳ ለምና ጥላቻ መከብር እንደሚሰብክ አየህ። አይደለም እኔ አሳያለሁ እኮ አፈርካ። እኔ ከዛ በኋላ ከሲጀመር ማውራት የምችለው ቶፒክ እውቀት ልታስቀይር ነው። ካለው ሰው ጋር ነው። እኔ እውቀት ያለኝ ሰው ነኝ። ሙሐመድ እኔና ተከታዮቼ መሀይሞች ነን ብሏል። አንተ ከየት አምጥተህ ነው እውቀት ያገኘው? ሙሐመድ መሀይም ነኝ እያለ አንተ ከማን ኧረ ተምረህ አውዝ ነው ቢላሂ ምን እውቀት መሀይም ያገኘው አንተ ነህ። ሙሐመድ መሀይም አይደለም። መሀይም አንተ ነህ። አንተ መሀይም አትበል ብሏል። እኛ መሀይም ነን ብሏል መሀይም ሙሐመድ። ገበሬ ናትበዳ አንተ ወይኔ ኧረ ምን አይነት ቤት ነው? የሙስሊሞች ወናት እውቀት ክብር የላችሁም እንዴ? ላሳይ ማስረጃ ሙሐመድ መሀይም ነኝ እንዳለ ኧረ እናንተ ፈልጋለህ? ሁላችሁም መሀይም ልክፈትልህ? ናችሁ እንጂ እናንተ ናችሁ ማስረጃ ሰገጤ ሁላ። ጠይቀኝ። ሙሐመድ እኔን ልንገር፣ ሙሐመድ ማስረጃ ጠይቀኛ። እኔና ተከታዮቼ መሀይም ነን ብሏል። ኦሌስ ልክፈትልህ ማስረጃ ፈልጋለህ? ሳዳ ሚውት አድርገው፣ ሚውት አድርግ። ክርስቲያን አንዴ ማስተካከያ ልስጥ። ኤኒዌይስ እሺ ቀጥላ። ምንድን ነው እሱ አየ ነው አየ ወይ እፎይ እንኳን ደህና መጣህ። ማንኛው እንዴት ነህ? እዚህ ጋር እኮ ሙት እያደረጉኝ ነው። በዚህና በዛ ይኸውልህ እያስቸገሩኝ ነው። በመሀል እየረበሹ ነው። አረ በጣም ረበሹኝ እንጂ በእናትህ እኔ ልሳደብን በጣም ከበደኝ እኮ አንተ ባለበት እኔ ትንሽ ኤኒዌይስ እሺ፣ የተከፈተው ላይ ምን አልክ ምትለዋለህ? እሱ ላይ አይ ክርስቲያንም እየተሳደበ ነው እና በዚህም በዛም እየተሳደቡ ስለሆነ እኔ አንተ እያለህ ምን ብዬ አልሳደብም። አፌን አላወቀውም። አልከፍትም ብዬ ነው። እሱን ተጠቅሶ እፎይ አንጻር ለቤተሰቦች ክብር የላቸውም እንዴ? ጥቅሱ ላይ ብቻ እንትን በልና ከጓደኛ ረዳት ከማድረግ አንጻር ነው እየተወራ ያለው። እስልምና እንዴት ያየዋል? እሱን ከክርስቲያኖች ወይንም ከአይሁዶች ጋር ረዳትና ጓደኛ ማድረግ ይቻላል ወይ ነው ጥያቄው። አይ ጥያቄው እኮ ክርስቲያን በትክክልም አልጠየቀኝም። ያው በአንዱ ነው ወደ ስድብ ዓለም ነው የገባው። በትክክል ቢጠይቀኝ ነበረ የምመልስለት። እሺ እኔ የጠየኩት እንዴት አየው? በቪዲዮ ለምን አትወጣም? እፎይ ቪዲዮ ምን ያደርግልሃል? ናፈከኝ እኮ ዛሬ። በደንብ አዳምጠኝ። በቃ ሚዩት አድርግና ሌሎች ይቀጥሉ አይሻልም? ኦኬ ኦኬ። ጀማል እንኳን ደህና መጣ። ብመጣ ባልመጣ ምን አባከክበት ግን ቤት የመጣ ብመጣ ባልመጣ ምን አባ ገባ ደስ ይላል። ጥንቦች እናንተ ጋር ራሱ መግባቴን ይስሙንኩ። እሺ ቀጥል። ቶፒኩ ላይ ክርስቲያኖችን መራገም ይቻላል አይቻልም? እንደ እስልምና መሳደብና መራገም ይቻላል አይቻልም? ኦኬ ወጣ። ኧረ አይቻልም አይቻልም። ኦኬ እፎይ አይቻልም። በጣም ብዙ ቦታ እንዳለ ባሳየስ? አይደለም እናንተ የምታሳዩትና የኛ ቁርአን እኮ ይለያያል። ሲጀመር አይገናኝም። ክፈታ አንተ እጅ ላይ ቁርአን አለ ዛል ቁርአን ማያዝና እኮ ማግዛት ማንም ይችላል። ግን አንተ እኮ በዚህ ሰዓት ወይ 10 ቁርአን እኮ አጠገብ ሊኖር ይችላል። ግን ቢሆንም አንተ የምትፈስረውና ቁርአን የሚለው ሌላ ነው። አይገናኝም ሲጀመር። አሁን እኮ አይደለም እኮ የሚባለው እንደ መሰለ አየህ፣ አይደለም ማለት ትችላለህ። ግን አይደለም ማለት የምችለው መቼ መሰለ አንተ አይተህ እኔ የጠቀስኩት ስህተት ከሆነ አዎ አንተ እንዳልከው አይልም። በእኛ መሳደብ ክልክል ነው። እስልምናችን አይፈቅድም እኮ። አሁን ችግሩ ምንድነው? እሱ አየህ አንተ አላወቅከውም ማለት መጽሐፉ ላይ የለም ማለት አይደለም። መጽሐፉ ላይ ካለ አንተ ባትሳደብ አንተ ጨዋ ብትሆን መጽሐፉ በጣም ጨዋ ነው ማለት አይደለም። አንተ ጨዋ ነህ። አዎ ጨዋ የሆንከው እንዴት ነው? ግን ሃይማኖቱን ወይንም መጽሐፉን ስላላወቅክ ይሆናል እንጂ ሃይማኖት እንዴት አላውቅም?
ብታውቀው አንተ በአረብኛ የሆነ መልካም መስሎ ነው አይታየ። አሁን ለምሳሌ ረዳት ወዳጅ ጓደኛ አታድርጓቸው የሚለውን አነበበልህ ቅድም፣ አላወቅከውም። እሱ ስለዚህ ክፍል አሁን እናንተን አማርኛ ጥሩ ነው ብዬ ልቀበል እንዴ? እኔ በትክክል ለምን አትናገረኝም? ያለውን ነገር አስረዳኝና ከዛ በኋላ ችግር የለውም። ያ ቁርአኑ እኮ ይለዋል፣ ቁርአኑ ይለዋልና ችግሩ ምንድነው የሚሆነው መሰለህ? አንተ ግን አታውቀውም ያን ክፍል። ቁርአን ምን ስለዚህ ይላል? እኛ ችግር የለውም። ቁርአን ምን ይላል? ቁርአን ምን ይላል? ቁርአን ላይ ለምሳሌ ረዳትና ወዳጅ ከክርስቲያኖች ጋር እንዳትሆኑ ይላል። ክርስቲያኖችን ከፍጥረታት ሁሉ መጥፎ ናቸው ይላል። ክርስቲያኖች የተረገሙ ናቸው ይላል። የተዋረዱ ሆነው ተዋጓቸው ይላል። ከፍጥረት ሁሉ መጥፎ ሲል ደግሞ ከሰይጣንም በላይ መጥፎ ይለናል። እንደዚህ አይነት ነገሮች አሉት፣ ቃላቶች አሉት ማለት ነው። ኢቭን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ጠርቶ ጭምር ማለት ነው። እኛን ስማችንን ጠርቶ ሁሉ የሚሰድብበት ቦታ አለ ሐዲስ ላይ ደግሞ። እና አሁን ስለዚህ ቁርአንትን በእስልምና ማለት ነው በእኛ ቁርአን ተዋጉ ክርስቲያን ጋር ተዋጉ ምናምን የሚል አለ ነው የምትለው? ተዋጉ ብቻ ሳይሆን መንገድ ላይ ካገኘ ገፍትረ ገደል ውስጥ ክተተው የሚል አለ። ወደ ጠባብ ቦታ ግፋው የሚል አለ። ኧረ የሚከት ነገር ይክተት በእናትህ እፎይ፣ እንደዛ አትበል። ወይኔ እኮ ማስረጃ ልስጣ። ኧረ እንዴ ተው ተው፣ ቁርአኑ እንደዛ አትበል አንተ ተው። በሌላ ዘጠኝ አትውሰድ። ተውባ ሱረት ተውባ 9:9 አንዴ ክፈተው። ቁርአን እጅ ላይ ካለ ክፈትና አንብበው። አንተም ቁርአን እጅ ላይ ካለ አንብበው። ከዛ በኋላ ክርስቲያን አለ ረዳቱ ይከፍታል፣ ችግር የለውም። እኔ አንብበዋለሁ። ኦልራይት ፈጣሪ ምን ዘመን ላይ ነው ያሳይ ብለህናል። ሉክ አንብበው። 9:9 ያው ተከፍቷል። እኔ በአረብኛ ነው የሚያነበው፣ አማርኛውን አንተ መልካም። እንደውም አረብኛው በጣም ደስ ይለናል። አረብኛውን በደንብ ዝቅ ጠጋ አድርግለት። አረብኛው ላይ በደንብ ግልጽ ስለሚያስቀምጠው እና ይሄ ቃትሉ የሚለው እኮ እፎን ግደል ማለት አይደለም እኮ። ማንን ነው ቃትሉ ማለት? ማንን ነው ቃትሉ ያለው? ቃትሉ ማለት እኮ ይለያያል። አሁን እኛ ጂሃድ የሚባል ነገር አለ። አሁን ይለያያል። ይሄ ክርስቲያን እንደ መንገድ ላይ ያለውን እንደዚህ ከሱ ጋር ተጣላ ከሱ ጋር እንዲሁን የሚል የለም በዚህ ቁርአን። ይሄ የማና አንተ የባንዳው ሰው እኮ አይደለም። ተጠቅሷል። ቆይ ተጠቅሷል። ሐላል ኪታብ እና ማን ናቸው? ንገረኝ። ቃቲሉ የተባሉት እና ማንን ነው ያለው? ማንን ነው አንተ እንዳልከው? ቃትሉ ያለው እኮ እነማንን ናቸው በላይ ከሚጠይቀኝ በላይ ማለት ነው። ቃትሉ የሚለው ብዙ ቦታ አሁን አንተ ከኔ ጋር ተጣልተህ ወይ እኔን ገለኸኝ ቤተሰቤ አንተን ሊገልህ ይችላል። ያ ነው እንጂ ሸሪዓ የሚለው አንተ መንገደኛውን እንዲግደል እንዲህ አይልም። ቁርአናችን አይልም። ሰዎች ሌላ ሰው አታውሩኝ። ሌላ ሰገጤዎችን አልፈልግም። እኔ ከእፎይ ነው የሚያወራው። አንተ ዲቃላ አትወርድም? እኔ ከእፎይ ነው የሚያወራው። እኔ የሸርሙጣ ልጅ፣ አንተ የበረንዳ ያዳር ልጅ ማለት ነው። እኔ ከእፎይ ነው የሚያወራው። ከአንተ ላውራ። ማይብ ስልጤ፣ አንተ ምኑ ሙስሊም ነው? ውረድ ዲቃላ፣ ውረድና ዳቦን ጋገር አይደለም። ከእውቀት ያስፈልጋል ስለዚህ ሲጀመረም እኔ አለመሆኔን ደግሞ ቤቴን ገብተህ ማየት ትችላለህ። አንተ የሸርሙጣ ልጅ ታስታውቃለህ። እባክህ አንተ ሲጀመር አንተ ለብር ብለህ ሃይማኖት ሽጠህ የምትኖር አንተ አይደለም። ሰገጤ ስለምን ታውቃለህ? አንተ የበረንዳ ዳሪ ልጅ አፍን ትከፍታለህ እንዴ? አንተ እፎይ ምንድነው ብለህ ነው? እፎይ ምን ያውቃል ስለእምነት ሲጀመራል? ምን ታብታባ ዲቃላ ሲጀመርም እዚህ ውስጥ ያላችሁ ሁሉ ዲቃላዎች እናታችን ነፋ ውረድ። አፍተን ምን እንደምትለው አንተ? በህግ አምላክ ተውን። አይ ዜኑ በእንትን ሁሉ ሲሰድበኝ ነበር። በሰላም ነው? በየትኛው በግራ ነው የተነሳው ወይንስ በጀርባ ላይ? ምንም ነገር ማይም ነው። በቃ ተሳደብኩ፣ ጎበዝ ነኝ፣ በቃ እንደዚህ ለማለት ፈልጎ ነው። ዝም በለው ተው። የዳቦዋ ነገር ግን ሲያነሳት በቃ አይምሮዬ ላይ የሆነ ነገር አቃጨለችና ይመቸው። ዳቦ አትበል አንተ ደግሞ። እኔ ወደ ቶፒኩ እንመለስ። እሺ ያው ለወንድማችን የመጽሐፉ ሰዎችን ነው ተዋጓቸው ያለው። የጂዚያ ጉዳይ ነው። ጂዚያ ምን እንደሆነ ታውቃለህ? ጂዚያ የምትቀበሉት ከአይሁድና ከክርስቲያኖች ብቻ ነው። እንደ ሸሪያው ህግ ከሆነ ከሁለቱ ነው፣ ከዛ ውጭ አይደለም። ልክ እነዚያም የመጽሐፉ ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን ሉክ መጽሐፉ ሰዎች አይሁድና ክርስቲያኖች
በአላህና በመጨረሻው ቀን የማያምኑትን። ኦኬ አላህና መልእክተኛው እርም ያደረጉትን አይደለም እፎይ አይደለም ወላ يحرمون ما حرم الله ማለት ምን ማለት ነው? ቃትሉ ብቻ አትውሰድ አንተ እኮ ያ መሐመድ እርም ያደረገውን እርም ማያደርጉ ከላ የሚሉ አይደለም። ቃትሉ الذين لا يؤمنون بالله ولا باليوم الاخر ولا يحرمون ما حرم الله ورسوله لا እሺ ከዛ ወላ አደጅ ያ ብቻ ነገር ولا يحرمون ما حرم الله ምንድን ነው? እርም ያደረገውን እርም ማያደርጉ አይደል? አንተ ቃትሉን ብቻ አትውሰድ ነው። አሁን እኮ ከላይ በኩል አሳልፈው ምን እንደምል ያ ነው ማወቅ አለብህ አንተ። ولا يحرمون ما حرم ምንድን ነው? ما حرم الله ማለት ነው። ቀጥል እሺ አንተ ምንድን ነው እሱ? ምን አዲስ ነገር አመጣ? አይደል እፎይ ምን መሰለህ፣ እኔ ከአንተ ጋር ተከራክሬም ዝም ብለህ ግጥም ብለህ ስለምትከራከር ስለሚያውቅ ነው ዝም ብለህ የበቃ ያወራው ካለው እርም ያደረገውን ነብዩና አላህ እርም ያደረገውን እርም ማያደርጉትን ምን በላቸው። በመጨረሻውም ቀን ማምኑትን እነሱን ተዋጋቸው ምን እስከሚሉ ድረስ ጂዚያ እስከሚከፍሉ ድረስ ይላል። አዎ ይላል። ስለዚህ እኛ ክርስቲያኖች መሐመድ እርም ያደረገውን እርም እናደርጋለን። እንዴት እናደርገው? እናንተን አይደለም ያልኩህ፣ እኛ ክርስቲያኖች። እናንተ ያው ምንም ነገር ስለማታውቁ ማይም ስለሆናችሁ አታረጉም፣ እኛ እናደርጋለን። ስለዚህ እኛን ትዋጋለህ ማለት ነው እንደ ቁርአኑ ከፍል አባባል መሰረት። እኛ በቁርአን ነው የምንመራው፣ ቀጥለን ደግሞ በነብያችን ሰለላሁ ዐለይሂ እኮ አሁን ተስማማን እኮ የምትዋጋቸው መሐመድና አላህ እርም ያደረጉትን እርም ማያደርጉ ነው ተስማማን። እኛ ደግሞ እርም ማናደርግ ከሆነ ስለዚህ እነሱን ተዋጋ ስለተባልክ እኛ ነው የምትዋጋው ማለት ነው። አይደለም አሁን ለምሳሌ ልበልህና ማለት ነው አይደለም ክርስቲያን ሙስሊም ራሱ አሁን እኔን ቢገለኝ ወንድሜ ያን እኔን የገደለውን ሰው መግደል ይችላል በእስልምናችን እንደዛ ነው። አሁን ሐራም የሰራውና በአላህ ላይ ሐራም የሰራው አላህ ስለ መግደል ብቻ አይደለም። ስለ መግደልና ስለ መግደል ሳይሆን ለምሳሌ መሐመድ እርም ያደረጋቸው አሉ፣ እኛ እርም ማናደርጋቸው። መሐመድ ሐላል ያደረጋቸው አሉ፣ እኛ ሐላል ማናደርገው። አንተ በመሐመድ አለዚና እነማን ናቸው አልክ አይደል እንዴ? እኮ እነሱንማ እኮ ተስማማን እኮ በቃ እነሱ ላይ ጠብ እኮ የለንም። እነሱ ላይ ጠብ አለን እንዴ? እነሱ ላይ እኮ ጠብ የለንም። እነሱ ምንድነው መሐመድ እርም ያደረገውን እርም ማያደርጉ ናቸው። እኔ ደግሞ ከአንተ ተከራክሬ እኔ እንትን ልል ነው ሲጀመር የሚያወራው እፎይ። እኔ እኮ ዝም ብለህ ክርር የምትለው ነገር ነው ግራ የሚገባኝ። አሁን ቃትሉ الذين لا يؤمنون አይደለም። እሺ ቃትሉ الذين الذين እነማን ናቸው አልከኝ አይደለ? ነገርክ እኮ አሁን ሆን ብሎ ነገር ፈልጎ አንተን ሄዶ አሁን የገደለ ሰው ያ ሰው መገደል ነው ያለበት በእኛ እስልምና። ስለመግደል አይደለም። እሺ የተገደለ ሰው ምንድን ነው ይሄ ግብር? እንዴት ነው የተገደለን ሰው ግብር የምትቀበለው? የተገደለን ሰው እንዴት ነው እሱ ግብር የምትቀበለው? አረ እዚህ ጋር ደግሞ ኮሜንተሮች ዝም ብሎ ይሳደባሉ። ወይ ኮሜንቱን እዚህ ጋር በእናትህ ማነው የሚሳደቡ? ኮሜንተሮች ይሳደቡ። እኔ ምንድን ሰው በሰላምም ገብቶ አንተ ቤት በቃ እንደዚህ ማውራት አይችልም። ግን ባይዘው የአንተ ቤት አይደለ ክርስቲያን ራሱ እየተሳደበ ነበረ። አንተ ሙስሊም ነህ እንዴ? ጋዛ አይደለም እዚህ ጋር እፎይ አንተ ሙስሊም ነህ? እኔ ሲጀመር ሙስሊም አይደለሁም። እኔ ሙስሊም አይደለሁም፣ ክርስቲያን ነው። ምን አልከኝ? ክርስቲያን ነው። አይ ሙድ መያዝ አይደለም። እኔ ሙድ መያዝ አይደለም። እኔ ከእፎይ ጋር እያወራሁ ነው። እኔ ያለውን ነገር እንደዚህ መረዳዳት ያለው ነው፣ በቁርአናችን ያለ ነው። ሙስሊም አይደለም እያለ ነው፣ እያከፈረ ነው ወንድማችን። ይመቸው። ኤኒዌይስ ማይጋዛ ቀጥል እስቲ አንተ አረብኛውን አንብብና ቀጥል እስቲ እንደ አየ ስትከፋፈሩ ቤታችን ውስጥ ደስ ሲለን ማለት ነው። አረ አትዋሽ እባክህ፣ ድራማ አትስራ አንተ። ቀጥል አሁን አንብብ። ቀጥል አንብብ። አንተ ግን ሙስሊም እንዳልሆንክ በደንብ ነው የሚያስታውቅብህ። ወላሂ ቀጥል አንብብ። እንደዚህ ምን አይነት ዘገምተኛ ነው የሚገቡብን ዛሬ ደግሞ በእናታችሁ። ባይዘ በእስልምና ደስ የሚል እንዳለ ታውቃላችሁ። አንዱን ካከፈረው ገሃነም ይገባል። እቺ ያስተምረው ደስ ይላል። ይሄን አንብብ አሁን ቀጥል። የተከፈተውን
እሺ ከነዚያ መጽሐፉን ከተሰጡት ሰው እስኪ አረብኛውን አንብብ። አረብኛውን አንብብ እስቲ አረብኛውን አንተ። ክርስቲያኑ አያ አንብቦት ነው እኮ ፈሰረው። የሱንም አላችልም አንተ ሙስሊም ሆነ እፎይ እስቲ አንብብ አንተ አረብኛውን። እኔ አንተ ካነበብክ እኔ ሙስሊም ስላልሆንኩ ለምን አረብኛውን እለጥፋለሁ? አረብኛውን አንብብ። ምን ችግር አለው? ሙስሊም ያለው ነገር እኮ አንብብ እያነበብክ ያለው አንብብ ቀጥል። ሙስሊም አይደለም ያልከው ወንድና አረብኛውን አንብቡ። ቆይ እፎ ያታጨናንቁትና እኔ ላንብብለትና አንተን ማይጋዛውን አታጨናንቁትና አንተ በአማርኛው ችግር አየ አንተ አረብኛውን አንብብ። አረብኛ ማንበብ አይችልም ማይጋዛ ማጥሩክ አረብኛ እንኳን ማንበብ አይችልም። የኛው መፈሰር ይችላል፣ ግን አየን እየተቸ ነው ማይጋዛ ማለት ነው። አሁን እንዴት ጨምቀን አጥበን እናሰጣውና እንልከዋለን ማለት ነው። አየ ቀጥል አንብበው። አየ ቀጥል። ኦኬ ወላሂ እችላለሁ ስላልክ አሁን ቀጥልና ከአንተ ጋር እንወያይ ማለት ነው። ስለዚህ አንብብና ቀጥል። አርጉኛ ሚውት ለምንድን ነው የምታረጉን? ቀጥል አንብብ። ሚውት አታርጋሽ። ስነ ስርዓት ያዝሽ። ሚውት አታርገኝ። የምታረጉኝ ሰዎች ሚውት አታርጉኝ። ሚውት አታርጉት። ሚውት እያረጋችሁ እንዴት ነው የማነበው? እሺ ቀጥል። ዝቅ አድርግለት ክርስቲያን። ስለዚህ አንተ አመጣኸው አይደል? እስቲ አረብኛውን አንብብ አንተ እስቲ። እኔ ግዴታ የለብኝም አልኩህ እኮ የአረብኛ ጥቅኛ ስላልሆንኩኝ። ምክንያቱም አማርኛውን ግዴታ ማን አረገልህ? አዳምጥ። እኔ አላህ ቁርአን አወረደልኝ በአረብኛ ቋንቋ ብዬ ማምን ሰው አይደለሁም። አረብኛ መሸምደድ ግዴታ ነው። አማርኛውንም እኮ የአማርኛውን ቁርአን ነው ብለሃል። ጃጃት በል ማንበብ እንደማችል እየነገርከን ስለሆነ ተረጋጋ። በደንብ ነው የምችለው፣ ከአንተ የበለጠ ነው የምችለው። እኔ አረብኛ ማንበቤ ሸፋ ይሆነኛል ወይንም አማላጅ ይሆነኛል ብዬ ማምን ሰው አይደለሁም። አንተ በአረብኛ ለምንድን ነው የማትችለውን ነገር የምታመጣ? አንተ ምልጃ ይቀርብልኛል በአረብኛ ካነበብኩ ብለህ ስለምታምን ነው። እኔ ደግሞ አላምንም። አማላጅ አይደለም ቁርአን አረብኛ። ስለዚህ በፈለኩ ቋንቋ አነበዋለሁ ማለት ነው። አሁን እችላለሁ ብለሃል አንብብ። ቁርአንም ነብይም አማላጅ ናቸው። አልহামዱሊላህ። ስለዚህ አማላጅ በአማርኛ ነው የሚያማልድህ በአረብኛ? በአረብኛም አንተን ያማልዳል እንዴ? ይመለከታል? ለምንድን ነው ያመጣው አንተ? የሚመለከተህ ከሆነ አንብባ አንተ በአረብኛ። እኔ አነብልሃለሁ፣ ችግር የለውም። ኦዲየንሶች በደንብ ታዘቡ። ይሄ ወንድማችን ምንም ያውቀው ነገር የለም፣ እንደሚያውቅ አክት እያደረገ ነው። ሁሉም ሙስሊሞች እንደዚህ እንደማይጋዛ ናቸው። ከእንደዚህ አይነት ተረት አስተምሮት ውጦቼ ከእንደዚህ አይነት ኢዴት የሆኑ ሰዎች ከተረት ውጡ። እህት ወንድሞቼ ሙስሊሞች እዩት። አሁንም እጠይቀዋለሁ፣ የሚያወራውን ትሰማላችሁ። መልስ አይሰጥም፣ ግን እንደሚያውቅ አክት ያደርጋል። አብዛኞቹ ሙስሊሞች እንደዚህ ናቸው። ከእንደዚህ አይነት ድንቁርና እንድትወጡ እህት ወንድሞቼ ሙስሊሞች ኢንቫይት አደርጋችኋለሁ። ክርስቶስ ልባችሁን እንዲያበራ አይምሯችሁን እንዲከፍት ይሄ ያጋንንት መንፈስ አንቆ የያዛችሁ እንዲለቃችሁ እማጸንላችኋለሁ፣ ጸሎት አደርግላችኋለሁ። ታነባለህ ወይንስ ከስር ትሆናለህ? ከስር የምታረገኝ ፈርተህ ነው እንዳልጠይቅህ? አንብብና ቀጥል። ለምን ትፈራለህ? እኔን የምታወርደኝና ሚውት የምታረገኝ እኮ ፈርተህ ነው። አንብብ። ለዛ ነው። አንብብ። እስቲ አንተ አረብኛውን አንብባ። እሺ፣ እናመሰግናለን። ከስሩና አማርኛውን ላንብብልህ? አንፈልግም አማርኛውን እንድታነብልን። አያችኋል፣ ሙስሊሞች በዚህ መጠን ቀጣፊ፣ ውሸታም፣ ወራዶች፣ አጭበርባሪዎች፣ አይምሯቸውን ላለመጠቀም የሚወስኑ እንደዚህ ዘገምተኛ የበዛባቸው ናቸው። ለዚህ ነው ቻይና እስልምና ተላላፊ የአይምሮ በሽታ ነው ያለችው። አሁን ይህ ሰውዬ ገብቶ አክት አደረገ፣ ተሳደበ፣ አውቃለሁ አለ፣ አረብኛውንም እችላለሁ አለ። አንብብ ሲባል ግን ወገቤን፣ ራሴን፣ ጭንቅላቴን አየህ፣ አረብኛውን እያነበበ እየፈሰረ ነው። ድራማ ነው፣ አየህ፣ ክርስቲያን ነው ሙስሊም አይደለም አለ። እኛ እንደናንተ ቤት አይደለንም። እኛ እንደናንተ ቤት አይደለንም። ክርስቲያን ከሆነ ለምን ይሞግተኛል? እኔ ያየ ሙግት እኮ አልተመቸኝም ጭራሽ። እየደረቀብኝ እየሰገጠብኝ ነው። አለመረጃ እየተከራከረኝ ነው። አየህ ራሱ ድርቅ እያለ ማለት ነው።
አራው እኛ ተው ግን እዚህ ቁጭ አድርገኝ እዚህ ታመኛለህ። ግን ተው ካንተ እያማው አይደለም። እኛ እንደናንተ ጋር እዛ ኡስታዞቻችሁ እንደሚያደርጉ ሰንበዲ አብደላ የሚባልን 1-2-3 ቀን ኮርስ ሰጣችሁ ዲያቆኑን አሰለምን እንደምትሉት እኛ እንደዚህ ምንሰራ አይነት ሰዎች አይደለንም። ለእውነት እንጂ ምንሰራው ለቁጥር ምንሰራ ሰዎች አይደለንም። አንብብ አላነብም፣ ቀጥል አልቀጥልም፣ አንተ እንደዚህ ስድብ ብቻ እስከ መቼ ድረስ? እህት ወንድሞቼ ሙስሊሞች እስከ መቼ ድረስ? ውጡ በቃ። ከእንደዚህ አይነት የምታፍሩበት የምትሸማቀቁበት ከሆነ ውጡ። ብዙ እህት ወንድሞቼ ሙስሊሞች ከስራላችሁ ታደምጣላችሁ። ላይ ብዙ ቴክስት ይደርሰኛል ከላይቭ ስወጣ ኖት እያያዛችሁ የምታዳምጡ እንዳላችሁ አውቃለሁ። አንዴ እፎይ። ስለዚህ ውጡ ከእንደዚህ አይነት ሃይማኖት ውስጥ ውጡ። አይደለም ይገባሉ አይመልሱ። አንድ ጥያቄ ያለኝ እፎይ። ምንድን ነው እሱ? ጥያቄ ያለኝ ሲማኛ፣ አንተም እንደዚህ እንደ ሰው እንትን አትበላ። ቀጥልሽ። ይኸውልህ አሁን የኛ ሃይማኖት የእናንተን ሃይማኖት እንዲሁ እንደዚህ ሁኑ አይልም። ግን የእናንተ ይላል እንዴ? አንተ ነው ያልከው። ቁርአንህ ይላል። እሺ ሳይ ሙስሊም 1:67 ክፈትልኝ ክርስቲያን። አንተና አትንኩ ይላል የምትለው አንተ ነህ። ቁርአንህ ግን ንኩ ይላል እያልኩ ነው። ሙስሊም ቁርአን እኮ እንደዛ አይልም። እንደዚህ እኮ ይላል ማለት ሰውን ይለያያል ነው። አንተ በፈሰርከው አይደለም፣ አንተ በወሰድከው አይደለም። የፈለከው ሙፈሲር ከፍትልሃለሁኝ። ኢብን ከሲር፣ ጃለልን፣ ኢብን አባስ። እሺ ሙፈሲር አይደለም። ሙፈሲሮችን እኔ ላምጣልና ከነሱ ጋር ትከራከራለህ? ደስ ይለኛል። ኧረ ተው ገና እንደ አሁን የት ነው ያለው? ልትደበቅ እንደተለመደው በቃ እንደዛኛው ባለፈው ተደብቅ የለ። አረብኛውን አድርግለት። ስለ አረብኛው አይደለም። ይኸውልህ እኔ ሐዲሱን የፈለከውን አነብልሃለሁ። ግን ቢሆንም ይህን ፈስር። ቀጥል። ብዥታ አለው ክርስቲያን። ምንድን የሚቀጥለው? ቀጥል፣ አንብብና አስረዳን። እስልምና ምን አይነት ፍቅር እንደሆነ። እስልምና የእናንተን ሃይማኖት ማንካት አይችልም፣ አይፈቅድም። አንብብ፣ ቅድሚያ አንብባ። ማንባባ ወይኔ አሁን በዚሁ ፎሎ እየሸቀልክ ነው አንተ። እፎይ ይመችህ። ለማንኛውም አራዳ እኮ ነህ። አየህ፣ ይብቃ በቃ። ኧረ አይደለም፣ ቆይ እፎይ ቆይ ይብቃ በቃ። ውጣ። ምን መሰለህ ረበሽ። አይ ቢሆንም ግን ምንም የአራዳ ልጅ ነህ። የምር ቁም ነገር ሲሪየስ ረበሽ ካ በቃ። ምንም እያነበብኩ እኮ አይደለም። መረበሽ አይደለም። ያቺ ውሃ ደግሞ ዋይፋ ናት እንዴ ሁሌ የምትይዛት? ኧረ ተው በእናትህ አየህ፣ ተወን በቃ ተወነ። ይብቃ በቃ። አይ ትመቸኛለች ዋው በጣም። አረቄ መሰለችህ? አረቄማ አለ። አይ አረቄ እንኳን ብዬ አላስብም። አንተ እንዴት አረቄ ትጠጣለህ? ውሃ ነች በቃ፣ አሪፍ ውሃ ነች። ዋይፋ አንዳንዴ ከዛ ትሰጣለች አይደል? ነዳጅ ነች፣ ኢነርጂ ነች በዛውም ነው ወይ ነዳጅ የመኪናዋ። እሺ አሁን ቆይ ለምን አታነብልንም? አየህ በጣም እያዛከን ነው። ሊያነብ ነው። ቆይ መንገድ ላይ ሆኜ እኮ ነው። ቆይ ሊያነብ ነው። ቆይ ቀስ፣ አልታየኝም። አንተ በደንብ ሳይ ክርስቲያን አይታይም። የት አለው ክርስቲያን? ክርስቲያን የራሱ ምን እንቅልፍ ላይ ነው መሰለኝ። ምንም አይታይም እኮ። እፎ ይታያል። ያው ብይታ አለ። ኧረ አይታይም። ምን ኮሮና ይዞክ ነው ክርስቲያን? ወይኔ ኧረ ተው የሚያንኮራፍ ነገር የሆነ ነገር ቃቅ ያለ አይደል? ቃቅ ያለ አይደለም እንደ ነብዩ ተቀማጥ ይዞኝ ነው። ኧረ ተው ተቅማጥ ያዝ አንተን የሚያዝ ነገር ያዝ አንተ። እንደዚህ እያልክ አታሳየኝ አንተ የሸርሙጣ ልጅ። እዚህ ጋር ወደዛ በእናትህ ወደዛ አድርገው ይዞት ነው አይደለም እንዴ? ነብዩን ነበር ተቀማጥ አይ እየተሳደብክ አታሳየኝ አንተ። እየተሳደብክ አታሳየኝ። የኛውን አይፈቅድም። የእናንተን ሃይማኖት ስደቡ አይልም የኛ ቁርአን። ጤነኛ አይደለም እንዴ? እሺ ቶኑን ቀነሱትና ሃይማኖትን ሳይሆን አንተን ነው እየሰደብከው ያለሁት። ባለገና እሺ ሳትሳደብ አሳየኝ። አየህ እሺ ዝቅ አድርገው ክርስቲያን። አልተሳደብኩም። እንግሊዝኛውን አዘገደ። አልተሳደብኩም ትላለህ። እንደ አሁን አፍን እየከፈትክ አይደለም? ለቂጣ የከፈትከውን አፍን ጥሩምባ ሉክ አየህ እንደዚህ እላለሁ። ሳይ ሙስሊም 1:67 ክርስቲያን አንዴ በቃ ዱ ኖት ግሪት ዘ ጁሽ። ክርስቲያን ምንድን ነው? ቆይ ምን ይዞክ ነው አንተ?
አየ እንደዚህ እንትን ለሚዲያ ላይ ወጥተህ አታውቅም ነው ወይስ ምንድን ነው? ወይስ አውቀህ ነው? አየ አይ ይቀጥላል ወይ? ተረጋግቻለሁ። ወይማ ተረጋግቼ ይኸውልህ፣ በተረጋጋ መንፈስ ነው የሚያወራችሁ የኔ ውዶች። እሺ ላንብብልህ ወይንስ ታነባለህ? አረ ችግር የለውም። አንተም ብታነብ እኔም ቢያንቦ ኖርማል ነው። መልካም እንደዚህ ይላል ሳይ ሙስሊም 167 ኤል የሚገኝ ነው። አቡ ሁረይራ ነው። አረ ጥፍርሽ ቆረጥቺ። አረ እዚህ ጋር እየሰደቡኝ ነው። እፎይ በእናትህ አትረብሽ። ያምሩ እየሰደቡኝ ነው። ከስር ያለውን ተዋቸው። Do not greet Jews and the Christians before they greet you. ቀድመው ሰላም ሳይሉ አይሁዶችንና ክርስቲያኖችን ቀድመ ሰላም እንዳትላቸው አለ። When you meet anyone of ምናምን ነገር ብጅታ ነው አንተ አይታይም። anyone of them ራሱ ብጅ ብሎበታል። on the roads force the አይታይም። ክርስቲያን አንብበው። እሺ ኦኬ አንብበው። እሺ አቡ ሁረይራ እንደተረከው ያለ መልእክተኛ እንደተናገረው ይላል Do not greet the Jews አትናገር አንተ ክርስቲያን አትናገር። they greet you. ክርስቲያን አልፈልግ እፎይ በእናትህ አንተ ስነ ስርዓት ነህ። ሚዩት አድርግ። ሙት አይደለም አንተ አታወራ፣ በቃ አታወራ። አልፈልግም። ከውፎ ጋር ነው የሚያወራው። እኔ ከአንተ ጋር ላወራ ነው። አንተ እውቀት የለህም። ከአንተ ጋር ላወራ አንብቤልህ ከዛ በኋላ ከፍ ይላል። ተጋጤ አይደለም አልፈልግም። እኔ አንተ አሎ እኔ ይኸውልህ እውቀትን ከሚያውቀው እውቀት ካለው ሰው ጋር ነው የሚያወራው። ዝም ብለህ አትበል። እኔ ከአንተ ጋር አልሰማም። አሁን እኮ እውቀቴን የምታውቀው መጀመሪያ ይሄን ሐዲስ አንብብና ከዛ በኋላ መልስ ስትሰጠኝ ነው እውቀቴን የምታውቀው። ሐዲስ ምናምን ስለ ሐዲስ ስለምን የለም እፎ ያወራ። አንተ አታወራኝ። አይ አዳም እፎይ ያብራ። እሺ እፎይ ቁርአንና ሐዲስን በደንብ ያውቃል። እሺ እፎይ ቀጥል፣ ችግር የለውም። እፎይ ያወራላችሁ። ሰጠው ለሱ በቃ አንተ አታወራ። እፎ ለምን አታወራም? እፎ ማንበብ አይችልም እንዴ? ይሄው ይታያል። በቃ እሺ አንዴ አንብብሽ። ያው አነበብኩልህ እኮ እሺ እንደምታየው አቡ ሁረይራ ነው የተረከው ሐዲሱን። Do not greet the Jews and the Christian before they greet you. And when you meet any one of them on the roads, force him to go to the narrowest part of it. አይሁዶችና ክርስቲያኖች ሰላም ካላሏችሁ ቀድመው ሰላም እንዳትሏቸው ወደ ጠባብ ቦታም ገፍትሯቸው ይላል። መንገድ ላይ አይሁድና ክርስቲያንን መንገድ ላይ ካገኘ ወደ ጠባብ ቦታ መገፍተር ጤናማ ነው ወይ ወንድማችን? ከሰው ጋር ግን እፎይ ተጣልተህ ታውቃለህ? ስትጣሉ ነው እንዳትለኝ። አይደለ ተጣልተህ ታውቃለህ ወይ? እሱም ብቻ ንገረኝ። የምር ቁም ነገር። የት ነው የምትኖረው? ምንድን ነው ልትጣላኝ ነው እንዴ? ኧረ እኔ አልጣላም። እኔ ከትልቅ ሰው ጋር ምን ያጣላኝ እኔ? እና ታዲያ ብረግምህ ይደርስብሃል። ትልቅ ሰው ነኝ። ወጣት ብትሆንማ እጣልሃለሁ፣ ግን ያው ትልቅ ሰው ነህ። ብረግምህ ይደርስብሃል። ፈራህ? ኧረ እንዴት አይደርሰኝም? እሺ ምን አገናኘው ታዲያ ከዚህ ጋር? አይሁዶችና ክርስቲያኖችን ቀድማችሁ ሰላም እንዳትሏቸው መንገድ ላይ ካገኛችሁ ገፍትሯቸው ከሚል ጋር ጠብ እና ምን አገናኘው? ይሄ እኮ ጠብ አይደለም እኮ። አይሁድና ክርስቲያኖችን መንገድ ላይ ካገኛችኋችሁ ቀድማችሁ ሰላም እንዳትሏቸው ወደ ጠባብ ቦታ ገፍትሯቸው ነው የሚለው ክፍሉ። ቁርአን አይልም እንደዛ። ያንተ አባባል ቁርአን ይላል። ምን አትዋሽ፣ ዝም ብለህ ትናር መልስ ጋርድነሽ እንዴ አባ ዋይ እሺ ዝም በላ። ምንድን ነው እፎይ? እንዴ ነው ብዙ ጋርድ ነው ያለክ? ቆይ አንዴ። ስለዚህ አዲሱን እንዴት ነው የምታየው? አየህ አዲሱን እኮ አላየሁትም። ሲጀመር አልታየኝም። ይሄ በደንብ አያሳይም። ይሄ የሆነ ሰገጥ የሆነ ልጅ ክርስቲያን ከፍ አድርግለት። እኔ ከፍ እላለሁ፣ ካልሆነ ከፍ አድርግለት ትንሽ። አይደለም መቅቶቶ እዚህ ጋር አንተ ክርስቲያን እዚህ ጋር እፎይ አንተ ክፈት። ያው ቀጥል። ይታያል በደንብ አይታይም? የምር አይታይም። የምር ይታያል እኮ። እሺ የመጀመሪያው ምን ይላል? የመጀመሪያው ምን ይላል? ይታያል ትለኛለህ አንተ ደግሞ። ቀጥል አንተ ራስህ። አዲስና ከሚለው ምን አስፈለገ? ከታይ ቀጥል። አልታየኝም። እየረበሽክ ነው። ስለዚህ ይብቃህ አይሻልም? ይብቃ ምን አንተ ኮሜንት እያየን እንደ ይብቃ የምትለኝ? እኔ መቼ ያበቃው አልኩ? እየረበሽክ ነው። እኔ መቼ ማለት ይምራብሽ ምን አደረኩ? እኔ
ቆንጆና አራዳና ፎሎ እየሰበሰብክ ነው እያልኩ እኔ እንዴት እንደዚህ ትለኛለህ? አንተ ቆይ ለምን አትተረጉምም? ይበቃዋል። ሞክርልኛል እንዴ? ኦፎይ አምስት 51 ነው እንዲያርገው ቁርአን ላይ ሱረቱ ማኢዳ 51 ነጃት ስልኳ ደግሞ ኬስቲጂ ነች እንዴ? ነጃት ሰላም ነው? ኦኬ 51 ኦኬ እናንብብ። እሺ እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። ምን ትላለህ ይሄንንስ? ነጃት ምንድን ነው የምትይን? ይሰማል ነጃት? ነጃት ዋይ ሰላም ወይ ቢያይ አንተ ጋር ልምጣ ወላሂ ወይ ኧረ ሚዩት አድርጊ። አሃ ገመና ልታወጣ ነው እናንተ። ቤቷ ባለቤቷ ጋር ነው። እኔስ ቀጥሉ። ያቺን ነገር ሲያወሩ ደስ ይላል። እፎይ አይ እፎይ በል ቻው። አሁን ከስሩን እኔስ ቀጥሉ። ክርስቲያን ቀጥል። ያ ቁጥሬት ክርስቲያን ሙስሊም እኔ ታችሁኝ እማራለሁ፣ ችግር የለም አውርደኝ። ኦኬ ሙስሊም ነህ? ክርስቲያን ነህ? አይደለም። ምንድን ነህ? ኦራይት ቀጥሉሽ። ነጃት ሲመችሽ መቀጠል ትችያለሽ። ሚዩት አድርጌሻለሁ። የገባ ሰው አለ? ምንድን ነው ቦስ የሚል ገብቷል። እሱን አውራው። ቦስ እንኳን ደህና መጣህ። አቤት የአሁን ልጅ ላውራው ነበረ ወረደ። ክርስቲያን ሙስሊም ነህ? ሙስሊም። መልካም። ክርስቲያንና ሙስሊሞችን ሰላም ማለት ይቻላል? ምን አይነት ሰላምታ? ቀይ ጥቁር አለ መቼም ሰላም ማለት ይቻላል? ይቻላል። ኦራይት እስቲ ቀድማ ሰላም በላቸው የሚል ክፍል እስቲ ያሳየኝ። ሰላም አትበሉ የሚለውን አሳየኝ። ኦራይት አንድ አዲሱን መለስልኝ ክርስቲያን። ቀጥሎ እናንብበውን። አዲስ አትቀበልም? በቁርአን ዙሪያ አዲስ አትቀበልም ወይ? ትክክልና ትክክል ያልሆኑ ስላሉ በቁርአን ነው የማምነው 100%። ትክክልና ትክክል ያልሆኑ በምንድን ነው የሚታወቁት? እሱ እንግዲህ በአፕ ሳይሆን የራሱ የሆኑ መጽሐፎች አሉት። ስለዚህ መጽሐፉ ይከፈትልህ። በቁርአን ዙሪያ የምትጠይቀኝ ካለ ጠይቀኝ፣ ልመልስልህ የምችለው ነው። መልካም። ቁርአኑ ላይ መልሰው። ላታመልጭኝ አታራሩጭኝ አለ። መልሰው ቁርአኑ። ቀጥል አንብበው። ምንድን ነው ጥያቄ? አንብብና አስረዳኝ ይሄን ክፍል። ትንሽ ዝም አድርገው።
አንብበው አማርኛውን አንብበው አንተ ራስህ ዙም ተደረገልህ እኮ ከስልክውን አላውቅም በደንብ አያሳይም። በደንብ ይታያል። እናንተ ያመናችሁ ሆይ አይሁዳዎችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። ከዛ ሚሊዮን ስቀጥል እስኪ ጨርሰው። እናንተ ያመናችሁ ሆይ አይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ከፊላቸውም ለከፊላቸው ረዳት ናቸውና ከእናንተም ውስጥ ረዳቶቹ የሚያደርጋቸው ሰው ከእነርሱ ነው። አላህ አመፀኞችን ሕዝብ አይወድምና። ስለዚህ ከክርስቲያኖች እና ከአይሁዶች ጋር ረዳትና ወዳጅ መሆን አትችልም። አያቀናም ነው የሚለው መጨረሻው ነው። ስለዚህ ጠማማ ነው የምትሆነው ከክርስቲያኖች ጋር እንደዛ ብትሆና ረዳት አታርጉ ነው እንጂ እኮ ታረኩ ሰላምታ ዘጋሁን ሰላምታ አትበለው አይደለም። ኦኬ ሰላምታም አንዱ እርዳታ እኮ ነው። ሰላም ባንተ ላይ ይሁን ስልህ እኮ ሰላም እያወረድኩልህ ነው፣ እየረዳሁህ ነው፣ ሰላም እየተመኘውልህ ነው፣ እየረገምኩ አይደለም። ማዕት እያመጣሁብህ ሳይሆን ሰላምን እየናፈቅኩልህ እየረዳሁህ ነው። እዚህ ጋር የኛና የናንተ ልዩነት ነው የሚያሳየው። ስለዚህ ከኛ ጋር ምንም ረዳት ወዳጅ መሆን አትችልም። አንድ መሆን አንችልም። ስለዚህ ምንም ረዳት ወዳጅ መሆን አንችልም። በእናንተ ይቻላል እንዴ? ረዳት ወዳጅ መሆን አንችልም። እኛ እንረዳሃለን። ሰው እንደመሆነ እንረዳሃለን። የእናንተው ግን ስማችንን ጠርቶ ነው በፍጹም ይላል። 3:28 እንድገመው ምእመናን ካዲዎችን ከምእመናን ሌላ ረዳቶች አድርገው አያዙ። ይህንን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ከነርሱ መጠበቅን ብትጠባበቁ እንጂ አላህም ነፍሱን ያስጠነቅቃል። ስለዚህ ሙስሊም ክርስቲያንን በፍጹም ረዳት ማድረግ አይችልም፣ ወዳጅ መሆን አይችልም። 9:9 ላይ ደግሞ ምን የተዋረዱ ሆነው ጂዚያ አስከፍሏቸው ይላል። አዋርደህ ሰላምታለህ እንዴ? ባይሆን ትረግመኛለህ። 9:30 ክፈተው። ትረግመኛለህ። ሰላም ሳይሆን የምትለኝ ሰላም ሳይሆን የምታወርድብኝ ትረግመኛለህ። 9:30 አንዴ ክፈተው። አዎ አይቻልም። ነይ ግቢስ ና ግባ። እንደማይቻልማ እናውቃለን። ይሄ ጤናማ ነው ወይ ነው እያልን ያለ ነው። አይሁድ ኡዘይር ያላህ ልጅ ነች አለች። ክርስቲያኖችም ውሸት ነው። በመጀመሪያ ደረጃ አይሁዶች ኡዘይር የአምላክ ልጅ ነው በመለኮት ብለው አያምኑም። በታሪክ ውስጥ እንደዚህ ብሎ የሚያምን አይሁዳዊ እንደዚህ ብለው የሚያምኑ አይሁዳውያን የለው። ውሸት ነው በመጀመሪያ ደረጃ ይሄ ክፍል። አይሁዶች አምላካችን ኡዘይር ነው ብለው አይደለም የሚያምኑት። አይሁዶች አሁንም ስላሉ ጀስት ወደነ ሰከንድ ጎግል አድርጋችሁ ቼክ አድርጉ። ሰዎቹንም የምታውቋቸው በስራ ቦታ ካላችሁ አምላካችሁ አይሁድ ነው እንዴ ኡዘይር ነው እንዴ ብላችሁ ጠይቋቸው። ነው የሚሏችሁ። አንዱ ምንድን ነው የምትቃዡት ነው የሚሏችሁ። ኡዘይር የሚባል አምላክ አይደለ፣ ልጅን አይደለም የሚያመልኩት እነሱ ያዌን ነው የሚያመልኩት። ቁርአኑ ግን ዝም ብሎ ተረት ስለሚጽፍ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች ደግሞ አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይህንን የቁርአን ክፍል ትቀራለህ አትቀራም? ወንድማችን ቦስ ይህንን የቁርአን ክፍል ትቀራለህ አትቀራም? ያው እኮ ነው ባንተ አረበኛ ውስጥ አማርኛ ውስጥ ስለምታቀራ አማርኛውን እየነበርኩ ነው። ስለዚህ ትቀራዋለህ ማለት ነው በየቀኑ። የተወደደ ያላህ ቃል ነው ብለህ ታምናለህ? በደንብ
ስለዚህ አላህ ያጥፋህ እያልከኝ ይሄ ሰላምታ ነው ወይንስ ስድብ ነው? እንግዲህ ፈጣሪውን ያላመነ ሰው ለማንም አይሆንም። ሰው በሱ ላይ ሰላምታ ምንም አያስፈልግም በፈጣሪ እስካላመነ ድረስ። በአንድ አላህ ሰላም መባል የለበትም። ፈጣሪውን ያላመነ ድረስ ሰላም መባል የለበትም። ለአንድ አላህ ካልተገዛ ሰው ጋር ሌላውን የሚያምን በሽርክ ወይም በሌላ ነገር ላይ ከዛ ሰውዬ ጋር መቀራረብም ሆነ ሰላምታ ማለትም ምንም አያስፈልግም። እስልምና በጣም የሰላም ሃይማኖት ነው። እንግዲህ በቀጥታ መንገድ ከመጣ በጣም ሰላም ሃይማኖት ነው። ሰላም እንዳትል ያ ካፊር ያ ነጃሳ ሰላም እንዳትል ሙስሊም ካልሆነ ክርስቲያንን ሰላም እንዳትል ክርስቲያኖችን እንዳትል መንገድ ላይ ካገኘ ወደ ጠባብ ቦታ ገፍትራቸው የተዋረዱ ነው ጂዛ አስከፍላቸው ከነሱ ጋር ረዳት ወዳጅ እንዳታደርጋቸው። እስላም ሰላም ነው ለሰው ልጅ ሁሉ። እስላም ፍትሃዊ ነው። በፍጹም ለነሱ ምግብ እንኳን እንዳሰጣቸው አማኝ እስካልሆኑ ድረስ ወዳጅ ረዳት እንዳታደርጋቸው በፍጹም። እስልምና እኮ የተብቃቃ ነው ለነገሮች ሁሉ ምላሽ ያለው። ያ ካፊር እኛ እኮ እንወዳችኋለን ሰላም አንላችሁም እንረግማችኋለን እንጂ ያ ሙናፊቅ እኛ እኮ በጣም አዛኝ ሩሩ የሆነውን ነብይ ስለምንከተል ምግብ እንኳን አንሰጣችሁም። ይነው ይሄ ያላህ ዊዝደም አያችሁ፣ ያላህን ጥበቡን አያችሁ። ምግብ ስንከለክላችሁ መበሉ ስታጡ መንገድ ላይ ስናገኛችሁ ወደ ጠባብ ቦታ ስንገፈትራችሁ ከዛ ጂዚያ ክፈሉ ብለን ስናስጨንቃችሁ ስናዋርዳችሁ ያኔ እስልምናን ትቀበላላችሁ። ከዛ እስልምናን ስትቀበሉ በገነቱ 72 ሴት ሊሰጣችሁ ይችላል። አየህ ያላህን ጥበብ ያላህን ካህሊነት አላሁ ተዓላ ምን ያህል ረቂቅ ጠቢብ እንደሆነ። ዋው ነው አይደል ቦስ? የምር መስጊድ ውስጥ ያለው ነው መሰለኝ። አንዳንዴ እኮ ያስቁኛል። አላህን ሳታምን ታዲያ ማን ነበር ሰላም ሊልህ ነው? ወይ ቀልድ። ረዳት ወዳጅ እንዳታደርገው የተዋረደው ነው ጂዛ አስከፍለው። ከዛስ እንደ እስልምና ፍትሃዊ ሃይማኖት የለም ይላል ይመጣና ቦስ ይሄ ጤናማ አይደለም። ባይዘ ኢሮፕ ነው የምንኖረው አይደለም። አይምሮን ክፈት፣ ጭንቅላትን ተጠቀም። ኒውትራል በሆነ አስተሳሰብ አስብ። ዓለማችን ብዙ በሰለጠነችበት እንኳን ፈጣሪ አለ ብሎ የሚያምን ፈጣሪ የለም ብለው የሚያምኑ ኤቲስቶች እንኳን ሁማኒቲ ተሰምቷቸው እርዳታ ያደርጋሉ ለሰዎች። አፍሪካውያን እንደመሆናችን የምንበላው ስናጣ፣ ድርቅ ሲመጣ፣ ችግር ሲመጣ መጥተው እንኳን ይረዱናል። ሃይማኖትን ተገነ ብቻ አድርገው ሳይሆን እንዲሁ መጥተው ይረዱናል ሁማኒቲ ተሰምቷቸው። መንገድ ላይ ስታገኘው ገፍትረው ገደል ግጥተው ሰላም እንዳትለው ረዳት እንዳትሆነው ምግብ እንዳትሰጠው። ይሄ ጤናማ ሃይማኖት አይደለም። በጣም 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 አጸያፊ ትእዛዝ ነው። መጽሐፍ ቅዱስ ጋር በቀጥታ ከኛ መጽሐፍ ቅዱስ ጋር የሚጋጭ ነው። ሮሜ ምዕራፍ 12 ላይ እንደከፈተው ክርስቲያን ቀጥታ ከኛ መጽሐፍ ቅዱስ ጋር የሚላተም ማለት ነው። ወይንም ክርስቶስ ከተናገረው ጋር ቀጥታ የሚላተም ነው። 12 ጀምሮ ኦኬ ቁጥር 12 ጀምሮ እንደዚህ ይላል። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ወዳጆቼ ሆይ እቺን ቃል አድምጡ፣ በደንብ አዳምጡ። የተወደዳችሁ የእግዚአብሔር ቤተሰቦች እቺ ቃል ጥሩ ነች። በተስፋ ደስ ይበላችሁ። ያ በተስፋ ብዙ ነገር ደስ ይለናል። በመከራ ግን ታገሱ። ብዙ የሚያስጨንቁ መከራዎች በህይወታችን ሊመጡ ይችላሉ። ታገሱ፣ ማልፍ የለምና። በጸሎትም ጽኑ። ጸሎታችን አልተሰማም ብላችሁ አትዳከሙ። በጸሎት ጽኑ።
ቅዱሳንን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ደግሞ ትጉ። ማንን? እንግዶችን ተቀበሉ። የሚያሳድዷችሁን መርቁ። ወገኖቼ የምትመርቁት የታዘዛችሁት ማን ነው? የሚያሳድዷችሁን። አብዝቼ እመርቃችኋለሁ ሙስሊሞች። ባሳደዳችሁን ቁጥር አብዝተን እንመርቃችኋለን። ተናደን ገስት ላይ ብንናገር የኛ ድክመት ነው፣ ያስተምሮቱ አይደለም። የታዘዝነው ለምታሳድዱን እንድንመርቃችሁ ነው። መርቁ እንጂ አትራገሙ። አንረግማችሁም። ገሃነም ግቡ ያጥፋችሁ አንላችሁም። ሱራ 9:30 ላይ ቀደም እንዳየነው የተዋረዳችሁ ሁኑ፣ የተረገማችሁ ያጥፋችሁ አላህ እንደሚለው እኛ አንላችሁም። ልቦናችሁን እግዚአብሔር ያብራላችሁ፣ ማስተዋልና ጥበብን ያድላችሁ፣ ልባችሁን ይመልስላችሁ፣ ብርታትን ይስጣችሁ፣ በእድሜ በዘመን ያቆያችሁ፣ ወደ እውነት ሁሉ ይምራችሁ፣ እውነት የሆነውን ክርስቶስን እንድታገኙ አይኖቻችሁ ይከፈቱላችሁ ብለን እንመርቃችኋለን እንጂ አንረግማችሁም እኛ። ምክንያቱም እናንተ ቤሊ እንደምትረግሙን ቁርአኑ ላይ ስለተቀመጠ እዛው አድርገው ክርስቲያን። ስለዚህ የሚያሳድዷችሁን መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ። እናንተ ውዶቼ ደስ ሲላችሁ ደስ ይለናል። በእናንተ ደስታ እንከፋም እኛ፣ አይናችን ደም አይለብስም። በእናንተ ደስታ እንቀናም እኛ ክርስቲያኖች ነን። በሰዎች ደስታ ልናዝን ልንበሳጭ አልታዘዝንም፣ ልንደሰት አብረናችሁ እንጂ። ደስ ይበላችሁ ነው የተባልነው። ከሚያለቅሱ ጋር አልቅሱ። እናንተ ውዶቼ ስታለቅሱ እኛ ልንስቅባችሁ አይደለም። መንገድ ላይ አግኝተን ልክ ሳይ ሙስሊም 21:67 ላይ ወደ ጠባብ ቦታ አሽቀንጥራችሁ ግፏቸው እንደሚለው ልንገፋችሁ አልታዘዝንም። በመከራችሁ ልናገዛችሁ፣ ብትወርቁ ልናነሳችሁ ነው የታዘዝነው። ደስ ሲላችሁ ልንደሰት ነው የታዘዝነው። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ከፍ አድርገው። ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች ሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። ክፉ ብታስቡብን፣ ክፉ ብትሰሩብን፣ ክፉ ልንመልስ፣ ክፉ ልናስብ አልታዘዝንም። ሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ምን ፊት? በክርስቲያኖች ብቻ አይደለም፣ በሁሉም ሰው በተባለ የሰው ዘር በተባለ እናንተ የአዳምና የሔዋን የልጅ ልጅ ናችሁ። ስለዚህ ሰው ናችሁ። ሰው በተባለ ሁሉ መልካሙን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከክርስቲያኖች ወይም ከሆነ ሰንበዲ ለይተህ አይደለም። ሌላውን መንገድ ዳር አሽቀንጥረ እየገፈተርክ እየጣልክ ከክርስቲያኑ ጋር ብቻ በሰላም ኑር አይደለም። መንገድ እየዘጋህበት ከዛስ የክርስቲያኑ ብቻ እንድትል አይደለም። ከሰው ሁሉ ጋር ተወዳጆች ሆይ ራሳችሁን አትበቀሉ፣ ለቁንጣው ፈንታን ስጡ እያለ ይቀጥላል ማለት ነው። ስለዚህ የኛ መመሪያችን ይሄ ነው። ቀጥታ ከዚህ ጋር የሚጋጭ ነው የናንተ ማለት ነው። ሱራ 5 ማቴዎስ 5:40 አካባቢ 46 ክፈትልኝ ክርስቲያን። ክርስቶስ በቀጥታ ካስተማረው ጋር የሚላተም ነው። የሚወዷችሁን ብትወዱ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ማንን ውደዱ አለን? ጠላቶቻችሁን ውደዱ። የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በመልካሞች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚያሳድዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እንጂ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብ ያንኑ ያደርጉ የለምን? እንግዲያስ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ይሄ የኛ መመሪያ፣ ይሄ ኮንስቲቱሽን ነው መመሪያችን፣ ህገ መንግስታችን እንደዛ ነው። ልክ እንደ ህገ መንግስት ይሄ መመሪያችን ነው እና ይሄን ፍቅር እንድትቀምሱት እንድታውቁት ከልህኝነትና ከትዕቢት ከጩኸት
አይምሯችሁንና ልባችሁን ካሰረው አጋንንታዊ አስተምሮ ነፃ እንድትወጡ ልባዊ ምኞታችን ነው። ቸር ቆዩን። እኔ በቃኝ። እኛም በቃን። ቃለ ሕይወት ያሰማልን። እፎይ በጣም ሰዓት ሄዷል። እዚህ ላይ ይበቃናል። እኛም በጣም ደስ የሚል ትምህርት ነው መጨረሻ ላይ ሰጠን። ያ ቴንኪው በጣም ቃለ ሕይወት ያሰማልን። እናመሰግናለን። ያ እንግዲህ በአጭሩ ለማሳየት የሞከርነው ምንድነው በቃ በክርስቲያኖችና በሙስሊሞች መካከል ያለው ግልጽ ልዩነት ነው፣ ያስተምሮ ልዩነት። ሙስሊሞች ክርስቲያኖችን የሚጠሉ ካልሆነ ወይም ደግሞ እነሱን ጓደኛ የሚያደርጉ ከሆነ በፍጹም በዛ ሃይማኖት ውስጥ እንኳን አይደላችሁም ብሎ ቁርአኑ ይናገራል። በአላህ ሃይማኖት ውስጥ አይደላችሁም። ስለዚህ ምን ትባላላችሁ ማለት ነው? ካፊር ትባላላችሁ ወይም ደግሞ ከሃዲ ትባላላችሁ ብሎ ይሄው ቁርአን አንቀጽ ቅድም የከፈትኩት ማለት ነው ይናገራል። ይሄው ምዕመናን ከሃዲዎች ከምዕመናት ሌላ ረዳቶች አድርጋችሁ አትያዙ። ይሄን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ምን የሚያደርግ ይሄንን የሚያደርግ ክርስቲያኖችን ጓደኛ ረዳት አድርጎ የሚይዝ በአላህ ሃይማኖት ውስጥ አይደለም። ስለዚህ ከሃዲ አፖስቴት ትባላላችሁ። ይሄ በግልጽ ክርስቲያኖችን እንድትጠሉ አምላካችሁ አላህ ብላችሁ የምትከተሉት ማለት ነው ለእናንተ ትእዛዝ የሰጠበት መንገድ ነው። ለኛ ደግሞ ቅድም አምላካችን እግዚአብሔር ማቴዎስ 5 ቁጥር 40 ላይ ምን ብሎ ተናግሯል? ጠላቶቻችሁን ውደዱ፣ የሚወዷችሁን እንኳን ብቻ ብትወዱ ለእናንተ ምን ብልጫ አላችሁ? ምክንያቱም አህዛብ ያንኑ ያደርጉ የለም ወይ? ስለዚህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ደግሞ ፍጹማን ሁኑ፣ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚያሳድዷችሁን ጸልዩ ብሎ ተናግሯል። ሙስሊሞች ግን በተቃራኒው ክርስቲያኖችን ጓደኛ ረዳት የሚያደርጉ ከሆነ ከአላህ ሃይማኖት ይወጣሉ፣ ከእስልምና ይወጣሉ። በእስልምና ደግሞ አንድ ሙስሊም ከከፈረ ካፊር ከሆነ ይገደላል። ስለዚህ ሙስሊሞች ይህንን ሰርቫይቭ ለማድረግ ወይም ደግሞ ላለመገደል ሲሉ ምን ያደርጋሉ ማለት ነው? ክርስቲያኖችን እንዲጠሉ ቁርአናቸው ያዛቸዋል። ይሄ በክርስትናና በእስልምና ያለው ልዩነት የብርሃንና የጨለማ ያክል ልዩነት ነው። የብርሃንና የጨለማ ያክል ልዩነት። ስለዚህ ብርሃን የሆነውን ክርስቶስን ቅመሱ፣ እኔ የዓለም ብርሃን ነኝ፣ ማንም በዚህ ብርሃን ውስጥ ቢመላለስ በጨለማ እንዳይመላለስ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ብሎ ክርስቶስ ኢየሱስ ተናግሯል። ስለዚህ ይህን ብርሃን ቅመሱት። ከዚህ ይህን ብርሃን ሳይመሽባችሁ ሳይጨለምባችሁ 11ኛው ሰዓት መጥቶ የፍርድ ቀን ሳይቆም ከዚህ ጥላቻን ከሚሰብክ ሃይማኖት ወጣችሁ ክርስቶስን ደግሞ እንድቀምሱት ጥሪያችን ነው ማለት ነው። እና ለዛሬ ይሄን ካልን ይበቃናል። ሁላችሁም ሰላም ደሩ። ኤቦስ ጥያቄ ካለ ምናልባት በውስጥ አናግረንና መጠየቅ ትችላለህ። አይመን ቃል ሰላም ደሩ። ታለው ይቀበለው እዚሁ አለ ጥያቄ ሌላ ጊዜ እንገናኛለን። ቻው። ጥያቄ ካለ ጠይቀው ነው። አሁን ዝግጁ አይደለሁም። እሺ ፎሎ አድርገንና ጥያቄ ካለ በቃ ሰላም ደሩ። እፎይ ሰላም ብያለሁ። አላገኘውም ነበር ሰሞኑ የሆነ እንትን አውርተን ነበር አዌርነስ ምናምን እያልከኝ ነበር። በውስጥ ሜቢ ነገ ወይ አወራለሁ የግቢውን በውስጥ ነገ ደውልሃለሁ። እሺ ሰላም ደሩ።